ልባሞቹ ግን መልሰው ሂዱና ግዙ አሉ ማለት ነው። ሰው ሊገዙ በወጡበት ሙሽራው መጣ። ከዛ በኋላ እነዛ ሰዎች ጌታ ሆይ ክፈትልን አሉት። እሱ ግን መልሶ እውነት እላችኋለሁ አላውቃቸውም አላቸው። እነዚህ ሰዎች ግን ያመኑ ሰዎች ነበሩ። ኢየሱስ ክርስቶስ ጌታ ነው ብለው የሚመሰክሩ ሰዎች ነበሩ። ቀኑና ሰዓቱን አታውቁምና እንግዲህ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ፣ ይሄ ደግሞ ሌላ ምሳሌ ነው እና ቀኖቹን አታውቁምና እንግዲህ ነቅታችሁ ጠብቋል። እና ሌላ ምሳሌ ደግሞ ሰጣቸው እዛው መጽሐፍ ላይ። አንድ ወደ ሌላ ሀገር የሚሄድ ሰው ነበረ። ሰው ባሮቹን ጠራቸውና ገንዘብ ሰጣቸው። ለእያንዳንዱ እንደ አቅሙ ሰጣቸው ይላል። ለአንዱም አንድ ሰጠና ወደ ሌላ ሀገር ሄደ። ይሄ ማቴዎስ 25 ቁጥር 15 ላይ የሚገኝ ቃል። ለእያንዳንዱም እንዳቅሙ፣ ለአንዱም 5 መክሊት፣ ለአንዱም 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። 5 መክሊት የተቀበለውም ሄዶ ነገደበት፣ አተረፈበት። ምንድን ነው እነዚህ አምስቱም ሰዎች እነዚህ ሶስቱም ሰዎች ተሰጣቸው፣ ድነት ተሰጣቸው። ያንን ድነት የኖረው ሰው ምን አለ? ሌላ ሽልማት ተቀበለ። ያልኖረውስ ተወሰደበት። አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናልና በብዙ ሾምሃለሁ ብሎ እንትናል። ሌላውን ግን ያልተጠቀመበትን ግን ወሰደው። ድነት የምትፈጽመው ነገር ነው። ድህነት የምትኖረው ነገር ነው። ድኛለው የሚል አስተምህሮ በነገራችን ላይ ይሄ አሁን ለምሳሌ በመካነ ኢየሱስ ብንሄድ ድነናል፣ እየዳንን ነው፣ እንድናለን ብላ ነው የምትቀበለው መጽሐፍ ቅዱስ እንጂ ድኛለው አንዴ ስለዳንኩኝ ምንም ነገር ባረግ ያ ድነት አይወሰድብኝም የሚል ይሄ በጣም መጥፎ አስተምህሮ ነው። ሰው በዳነው ልክ ለዳነው ነገር ታምኖ መኖር አለበት። ያ ግን ሀሳቦችሽ የሚጋጩ ናቸው እናት። የመጀመሪያው ነገር ማቴዎስ 5 የጠቀሽው 5፣ 6፣ 7 ስለ ድህነት ሳይሆን የሚያወራው 5፣ 6፣ 7 የተራራው ስብከት የሚያወራው ስለ ፍቅር እና እንዴት ከዳንሽ በኋላ ስለምትሄጁ አካሄድ እንጂ ስለምድኝ አይደለም። እነዛን ነገሮች የምታወሪው ልጅ ስለመሆን ያወራው ማቴዎስ 25 ብለሽ የጠቀሽው ስለ ድህነት አይደለም እያወራ ያለው፣ ስለ መክሊት ምናምን እያወራ ያለው። መክሊት ስለ ድህነት አለ። ድህነት በክርስቶስ ነው። ቆይ አንዴ ልንገርህ። አንተ በመጽሐፍ ቅዱስ ትርጓሜ ታምናለህ? የምታምን ከሆነ የፕሮቴስታንቱም አሁን ከላይ የጠቀስኩልህን ስለ ድህነት አሁን እኔና አንቺ ነን እያወራን ያለ ነው። ዊዛውት ሪሊጅን ማውራት ትችላለህ። ስለ ትርጓሜ የምታምን ከሆነ መጽሐፍ ቅዱስ ማንንም አይፈራም እኮ እየነገርኩሽ ያለሁት እኮ ነው። አንቺ አሁን ለምትፈልጊው ነገር ነው ሙሉ ሀሳብ ስለ ድህነት ነው አይደለም። ሙሉ ሀሳብ ነው ይኸውልሽ፣ ስለ ድህነት ነው የሚያወራው። ስለ ድህነት ነው ታሪካዊ አውዱ እሱ አይደለም። የ5፣ የ6፣ የ7 ማቴዎስ 5፣ 6፣ 7 እያወራ ያለው ስለ ድህነት አይደለም። ማቴዎስ 25 ስለ ድህነት ነው የሚያወራው። 25 ደግሞ እያወራ ያለው ስለ መክሊት ነው። መክሊት ድህነት አይደለም። መክሊት የምታተርፍበት ነገር ነው። ራሳቸውን ይዘው ሊቀበሉት የወጡ ከዛ በኋላ እሺ፣ ይሄን ቃል ብቻ ተርጉምልኝ። በዚያን ጊዜ መጨረሻ ላይ አላውቃችሁም ያለው ምንድን ነው? ስለ ድህነት ካልሆነ ቀንና ሌሊቱን አታውቁምና እንግዲህ ንቁ ያለው ስለ ድህነት እያወራ ካልሆነ እዚህ ጋር ስለምን እያወራ ነው? እነዚህ ሰዎች በክርስቶስ ስላሉ ሪሊጅን ውስጥ ስላሉ ሰዎች ገባሽ? አምነናል ስለሚሰዎች በዛን ሰዓት በነበረው በቄሳር ትምህርት ምክንያት ኑፋቄ ስለገባባቸው ሰዎች እንጂ እያወራ ያለው በክርስቶስ ኢየሱስ ስላለው መዳን አይደለም። መቼ ዳኑ እነዛ ሰው? አልዳኑም ገና። ክርስቶስ ኢየሱስ መቼ ሞተ? አልሞተም እኮ። ድህነት የጀመረው እኮ ክርስቶስ ኢየሱስ ከሞተ በኋላ ነው። ምሳሌያዊ ንግግር በነገራችን ላይ ተምሳሌታዊ ንግግር ይሄ አይደለም። ተምሳሌታዊ ንግግሩ በክርስቶስ ኢየሱስ ስላሉ ሰዎች ሳይሆን በቄሳር ስለተያዙች ሰዎች ነው። በዛን ሰዓት በሮም ግዛት ውስጥ ስለነበሩ ሰዎች እያወራ ያለው ታሪክ እንጂ ስለ ድህነት እያወራ አይደለም። ድህነት ማለት በክርስቶስ ኢየሱስ የተደረገው ድርጊት ነው። አንቺ የምትጨምሪውም የምትቀንሺውም ነገር የለም። ወንድሜ መስመር አስይዙት። ቆይ መስመር አስይዙትና ቆይ አንተ በክርስቶስ ኢየሱስ ነው የሚዳነው ትላለህ፣ እሷ ደግሞ በስራ ነው የሚዳነው ፐርፌክት ስትሆን ነው ብላ ነው የምታም። ታዲያ በምንድን ነው ምንድን ነው ሀሳብሽ? አው መጀመሪያ ያመነ ሰው ነው ስለ መዳን የሚያወራው አይደል? መጀመሪያ
ያላመነ ሰው ያመነ ሰው ሙስሊም ሆነን እኮ ቤሊ፣ እንደዛ ከሆነማ ሙስሊም ሆነን ኢየሱስ ክርስቶስ ጌታ አይደለም ብለን ስለ ስራ የምናወራ ከሆነ ሙስሊም ሆነን። ነገር ግን ሰው መጀመሪያ ለመዳን በኢየሱስ ክርስቶስ ማመን አለበት። እኔ እሱን አምናለሁ እኮ ብዬ ነው የተናገርኩት መጀመሪያ። ነገር ግን ያንን ድህነት ደግሞ የዳነውን ድህነት ደግሞ መፈጸም አለበት። ቅድም እሱ ኦኬ አምነሻል፣ በቃ ዩአሬን ስለ ዳነ ሰው ነው የምናወራው ማለት ነው አይደል? ስለ ዳነ ሰው ነው የምናወራው። በቃ ስለዚህ አሁን የምናወራው ምን መሰላችሁ? የዳነ ሰው እንዴት ብሎ ይኖራል ነው እንጂ ስለ መዳን አይደለም። የዳነ ሰው እንዴት ብሎ ይኖራል ማለት እኮ ድነቱን መፈጸም አለበት እኮ ማለት ነው። ቤል ግን ድኗል አይደል? የዳነ ሰው ነው። ምንድን ነው እያወራ ያለው? ስለ ዳነ ሰው ነው እያወራን ያለ ነው። በቃ ስለዚህ አሁን አጣላንም። አሁን አንቺ መዳን በክርስቶስ እንደሆነ አውቀሻል። ግን የዳነ ሰው እንዴት ይኑር ነው ሐሳብሽ አይደል? ቤሊ እንደዚህ ነው አይደል ሐሳብሽ? እንትኑትለኝ እየነገርኩት ደግሞ እኔ ልቤ ነው ዝቅ የሚለው በነገራችን ላይ እግዚአብሔርን አንዴ ስናገር ካልሰማህ በቃ አይደለም። አሁን እኮ ወንድም የመመሰል ሐሳቧ ሁላችንም የምናምነው ነገር በክርስቶስ ኢየሱስ ነው መዳን። እነሱ ኢኒሻል ሳልቬሽን ይሉታል፣ ችግር የለውም። ሰው መጀመሪያ የሚድነው ክርስቶስ ኢየሱስ መስቀል ላይ በሰራው ስራ አምኖ ነው የሚድነው። እዚህ ጋር ሁለታችንም ተግባብተናል። ግን ከዳነ በኋላ ይሄ ሰውዬ እንዴት ብሎ ይኑር? ደህንነቱን እንዳያጣ የዳነው ሰውዬ ነው ሐሳብሽ አይደል? አዎ ደህንነቱን ስለሚያጣው ማለት ነው ካልጠበቀ። በቃ ስለዚህ ተስማምተናል። እኛ እኮ አሁን መዳን በክርስቶስ ኢየሱስ you are in heaven ያለው ልክ አይደለም ነው ሐሳቡ አይደለም። መዳን አዎ ልክ ነው። አሁን ልጅቷ በክርስቶስ ኢየሱስ ካመነች ኢን ሄቨን ነች፣ ድናለች ብለሽ አታምኚ እንዴ? ድናለች ማለት ይኸውልህ ድነቷን እስካልፈጸመች ድረስ ድነቷን አታጣውም ማለት ግን አይደለም። አይ እሱ አይደለም እያወራን ያለ ነው። መጀመሪያ ስታምን ትድናለች አድንም፣ እሱን ነው የምናወራው። እንዴ ሰው ሲያምን ይድናል። ግን ይድናል ማለት ወይም ደግሞ ካመነች ድናለች። ድነናል፣ እየዳንን ነው፣ እንድናለን ነው። እኔም ማምነው ስለ ዛሬ ነው እኮ የምናወራው። ይኸውልሽ የትምህርት የቤተ ክርስቲያኗን የሰማሽውን ዶክትሪን ሳይሆን መጽሐፍ ቅዱሱ ላይ አይደለም እያወራ ያለው። አዎ ስለዚህ አመለካከት ነው እያወራሁ ያለው። አምነን ድነናል አላልሽም እንዴ? ወይኔ እኔ ራሴን ነው የሚያመኝ ቤሊ። አሁን በጣም አይደለም ለመሸሻ ተጠቀሚበት። ራሴን አመመኝ በዛም እና ቤልዬ ላይ ተረጋግተህ እንግዲህ ይቅርታ እኔ አይደለው አስገቡት ያልኩት፣ አንተ የራስህን ሐሳብ ተናገር። ኑሐሚንም የራስህ እሺ። እኔን ሐሳብ አንድ ደቂቃ ልናገር። የምናገረው ምንድነው? እህቴ ያለችው በጣም ትክክለኛ ነገር ነው። ሰው ልጅ ድርጅት ተቋም አያድነውም። ጴንጤ መሆን፣ ኦርቶዶክስ መሆን፣ ካቶሊክ መሆን፣ ሙስሊም መሆን አያድነውም። የሚያድነው ፐርሰኑ ክርስቶስ፣ ፐርሰኑ መስቀል ላይ ስለኛ ዋጋ የከፈለው ከእግዚአብሔር ወልድ የሆነው እሱ ነው የሚያድነው። እሱ ላይ ፎከስ ያደረገ ሰው፣ እኛ የተሰቀለውን ክርስቶስን እንሰብካለን እንዳሉ እነ ጳውሎስ፣ እሱ ላይ የመስቀሉ ስራ ላይ ፎከስ ያደረገ ሰው፣ በዛ ያመነ ሰው ይድናል። ካለበለዛ ግን አንድን ሰው የሆነ ተቋም ውስጥ ካልገባ አድንም የሚባል ነገር ሰውን ከክርስቶስ ማውጣት ነው። ሰውን የሚያድነው ሐዋርያቶች የሚያስተማሩት በክርስቶስ ኢየሱስ ማመን ነው። ሁላችሁም እንድትሰሙ የምፈልገው እንጂ ተቋም ጋር ይሄ ተቋም ጥሩ ነው፣ ይሄ ተቋም ንጹህ ነው፣ ይሄ ተቋም እንከን አልባ ነው፣ ዝግጁ ነው፣ እንደዚህ ነው ቢባል ያን ተቋም እግዚአብሔር አያውቀውም። እግዚአብሔር የሚያውቀው በልጁ በክርስቶስ ኢየሱስ ያሉትን ብቻ ነው። ስለዚህ ቆይ ስሚኛ፣ ቆይ ይጨርስና አንዴ ልጨርስ። ስለዚህ ወገኖች ምንድነው ልንላችሁ የምንፈልገው? እቺ ልጅ እኔ ፎከሴን ክርስቶስ ላይ ነው የማደርገው ተቋም ላይ አላደርግም ካለች፣ ተቋምማ እና አክሊል እዚህ ያሉት እኮ የኢትዮጵያ ቤተክርስቲያን ትሳሳታለች አሉ፣ ጳጳሳቱም ይሳሳታሉ አሉ። ስለዚህ አሁን መጣ ኑሐሚን አትሳሳት የምትለኝ ከየት እንደሆነ አላውቅም። ይሳሳታሉ። በቃ ቅድም በቤተክርስቲያን አትሳሳትም ስትይ ነበረ። ስለዚህ አዎ የኢትዮጵያ ቤተክርስቲያን አትሳሳትም። እኔ የኢትዮጵያ የእንትን ብዬ ለየው ቤተክርስቲያን ትክክለኛ የቤተክርስቲያን አስተምሮ አይሳሳትም። መጽሐፍ ቅዱስ እውነት እላቸዋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ወንበዴም ነው ይላል። በሩ ማን ነው? በሩ ኢየሱስ ክርስቶስ። በቃ አለቀ። በሩ ኢየሱስ አንዴ ከቤሊ ጋር ሰው አንተ አትግባ። ቆይ እኔ እና እሷ እናውራ። አይ በሩ ኢየሱስ ነው ብላለች፣ ተስማምተናል። ሌላ በር ካለ ትንገረን።
በሩ ኢየሱስ ክርስቶስ ነው። ያለውም ደግሞ አንድ በረት ነው። ወደዛ በረት በበሩ የማይገባ ሊኖር ቢወድ እሱ ሌባ ነው፣ ወንበዴም ነው። ምንም እንትን የለውም። በአንድ በረቱ ኢትዮጵያ ውስጥ ነው ያለው ማለት ነው። ኢትዮጵያ ውስጥ ነው በረቱ። ዘጋቱን እንጂ ቤሊ አይደለም ምልሽ እኮ አንቺ ወስደሽ ተክለሽ ያለምን መዳን ለማንሳትሽ አሁን ግሩፖች ሰጥሽ ማለት ነው። ኖ እኔ ይኸውልህ ስማኝ፣ አንተ ምን አልክ ቅድም? ኖ የትኛው ምንትን ላይ ቢሆን ችግር የለውም። ለምሳሌ አሁን ከዓመታት በፊት ኢየሱስ ክርስቶስ ከመምጣቱ በፊት ቤሊን አድነዋለሁ ኑሐሚንን ደግሞ ወደ ምንድን ነው ወደ ጥልቁ ባህር ወይም ወደ ሲኦል አወርዳታለሁ ብሎ ያስተማረውን ትምህርት አንተ ትቀበለዋለህ? አሁን እንደዛ የሚቀበል ሰው ከዛ ደግሞ ስለ ካልቪኒስት ትምህርት ነው ያወራው። ማን ያለው? ካልቪኒስት ነው። አሁን አንተ አትቀበልማ። ስለምን እያወራን ያለ ነው? በክርስቶስ ነው አይደለም? ቆይ ቤሊ ኤግዛምፕል ነው እየሰጠሁህ ያለሁት። ኤግዛምፕል ነው እየሰጠሁት። ኤግዛምፕልማ ለምሳሌ አክሊል ኢየሱስ ክርስቶስ በስጋው ሰው ነው ይላል። እነ ታላቁ አይሉም ተለያይተው ቁጭ ብለዋል። እሱን ከሆነ የምታወሪው ሌላ ምንድን ነው እያወራሻለሽ? ስለና አኬ ምናምን ነው እንዴ እያወራክ ያለው? አኬን አሁን ካልቪኒስት አላልሽም እንዴ? ታውና አኬን ሂድና ጠይቀው። እኔ እኮ ኑሐሚን ነኝ እኮ ካልቪኒስት ምናምን ብለሽ ወደ ሌላ ሄድሽ እኮ። እያወራን ያለ ነው በክርስቶስ ስለመዳን። እኔ አንድ ይኸውልህ ሀሳብ እየተደማመጣችሁ አይደል? እሺ እየተደማመጣችሁ ኑሐሚን ይኸውልህ እኔ እያወራሁ ያለሁትን እኮ ስለማታስጨርሰኝ ነው እንትን ማይልህ ቤሊ። እኔ እያወራሁ ያለሁት ይሄ የተለያየ ግን አንድነን የተለያየ የተገናኘ ምናምን የሚባለውን አስተምሮ እሱን አልቀበልም ነው። በዚህ ልዩነት አለን ግን ደግሞ አንድነን ምናምን የሚል ነገር ልክ አይደለም ነው። እኔም እያልኩት ያለሁት እኮ ይኸውልሽ ምን መሰለሽ፣ ስማኝ አሁን አንተ እኮ ስማኝ አሁን ለምሳሌ አንተ የኦርቶዶክስ ዶግማቲክ አስተምሮን ትቀበላለህ አይደል? ዶግማቲክ የምንላቸው እነዚህ 5ቱ አዕማደ ምስጢራትን ትቀበላለህ። ማትቀበለው ሌሎቹም ግን ዶግማ ናቸው። ቆይ ስማኝ ቤሊ፣ 5ቱ አዕማደ ምስጢራት ውጪ ሌላ ዶግማ የሚባል ነገር ካመጣ እንግዲህ የቤሊ ዶግማ ብለን እንቀበለዋለን። እነሱን ዶግማቲክ አስተምሮ ትቀበላለህ። ጩፋ ጋር ብንሄድ አሁን ጩፋ የሚያስተምራቸውን አንዳንድ አስተምሮቶች ላትቀበል ትችላለህ። ሌላ እንትን ጋር ስንሄድ ደግሞ ማትቀበላቸው እንትኖች ይኖራሉ አይደል? የምትቀበላቸው ማትቀበላቸው። አንቺም ቄስ ግርማን አትቀበይም እኮ። እኔ እኮ ነገርኩህ እኮ የተለያየ ከዛ አንድ የሆነ አስተምሮ አልቀበልም እኮ። ቄስ ግርማን አትቀበያቸው ማለት አሁን እነ ጩፋ ምናምን እያልሽ የሰው ልምምድ አታምጪ። አሁን ቄስ ግርማ አሉ፣ መምህር ዮሐንስ አሉ፣ አታውቂያቸውም? በቃ እሱን አጥኚ መጀመሪያ፣ አዲስ ስለሆንሽ ነው። እኔ ግን የምለው ለምሳሌ ኢትዮጵያ ሰው አትጥራ አልኩህ እኮ። ሰው አትጥራ አንቺ እየጠራሽ አይደል ጩፋ እያልሽ እንዴ? ይኸውልህ እኔ እኮ ኤግዛምፕል ነው። እሺ አሁን ለምሳሌ እኔ እናኬ ምናምን እናኬ መጥተው ይመልሱላል። እኔ አሁን ፐርሰናሊ ስለ አኬ አስተምሮ ስለ ለምንድን ነው ጩፋ ያልሽው ነው የምልሽ። እሺ ሶሪ ጩፋ ስላልኩ ቤሊ። እሺ ስለዚህ የምናወራ ይኸውልሽ ቤተክርስቲያን የምትመራው በመጽሐፍ ቅዱስ አይደለም። ቆይ ስሚኛ፣ ቆይ አንዴ አስተምሯል። የኤምኬሲ አላረግም እንዴ ቤሊ፣ ከአንተ ጋር ሳወራ ሚውት አላረግም። ገባለሁ። እያወራችሁ ያላችሁት ነገር የተነሳውን ሀሳብ ሳይሆን እያወራችሁ ያላችሁት ዝም ብሎ ሌላ ነው። እሷ ፖለቲካ ልትሰራ ፈልጋ ነው። በመጽሐፍ ቅዱስ አይደለም የምታምነው። ቆይ ኦርቶዶክስ እኮ ተአምረ ማርያም ላይ ተአምረ ማርያምን የሰማ ቅዱስ ቁርባን ሆኖ ይቆጠርለታል ብላ የምታምን ነች እንዴ? ዶግማ ነው አይደለም። ትርጓሜ ያለው እሱ ቃል በራሱ ትርጓሜ ዶግማ ነው። ተአምረ ማርያም እሱን የሰማ ልክ እንደ ቅዱስ ቁርባን ነው ይባላል። 72 ሰው በልቶ ቆይ ስማኝ አንዴ፣ 72 ሰው በልቶ መንግስተ ሰማያት የሚገባበት ቤተክርስቲያን ነው። ይሄ የሐዋርያት ትምህርት አይደለም ነው። ቆይ አሁን እኛ እያወራን ያለ ነው ስለ እንደዚህ አይነት ነገር ሳይሆን አሁን እናንተ ፐርሰናል ለምን መጽሐፍ ቅዱስ ላይ ትኩረት አታደርጉም? ቢብሊካል ትኩረት አድርጉ። ያው ፐርሰናል እንትን ካለብህ አይደለም። እኔ የምነግርሽ ይኸውልሽ እሷ ወጣ ወደ እነ የጮፋ ጋር ምናምን ስለሄደች ነው። አይ ስማችሁ መቀየር የለ ሰው ለምን ትጠራለህ? አንተ ራስህ አኪ ያልከው አንተ ነህ መጀመሪያ። መጽሐፍ ቅዱሳዊ በሆነ መንገድ አውሩ። ገባ? እየተከራከራችሁ ቅዱስ ላይ ከክርስቶስ ውጪ አዳኝ አለ ወይ ብላ ካመነች፣ ወይ ክርስቶስ ያድናል አያድንም ብላ ካመነች ትንገረኝ። ወይም በክርስቶስ ማመን ሳይሆን ሰው ፐርፌክት ሲሆን ነው የሚድነው የሚለን ነገር ታውራ። ነገርኩህ እኮ ቤሊ።
አንተ ሀሳቡ ይኸውልህ ደግሞ አልመልስልህም። ኑሐሚን ቲጂ የጠየቀችሽን ጥያቄና በቲጂ ጥያቄ ውስጥ ያለውን ነገር እየተወያየን ከሆነ ወደ ሀሳባችን እንመለስና በክርስቶስ ኢየሱስ ስላለው እምነት ማንም የተከራከረ የለም። ሁላችንም በክርስቶስ ኢየሱስ ስላለው ድህነት እናምናለን አይደለ? ሶስታችንም አሁን እያወራን ያለ ነው፣ ቲጂም ጨምሮ ማለት ነው። ከዛ ቀጥሎ ስላለው ነገር ነው እያወራን ያለ ነው። ወንድሜ እየሰማኝ ከሆነ ማለት ነው ድህነት በስራ ወይስ በክርስቶስ የሚለውን ነገር ነው እያወራን ያለ ነው። ኖ ድህነት በክርስቶስ ፕላስ ስራ ብላ እሷ እያወራች ነው። ኖ ያለ ስራ ድህነት ይፈጸማል በክርስቶስ ብቻ ብለን ነው እያወራን ያለ ነው። ሰው ማውራት ካለብን መወያየት ካለብን በዚህች ርዕስ ውስጥ ነው። ሳንወጣ የሰው ስም ሳንጠራ ሪሊጅን ሳንጠራ ማውራት እንችላለን። ሰው አሁን ሀሳባችሁን ቀጥሉ። ቴንክ ዩ። ኦኬ። ስለዚህ አሁን ኑሐሚን እኔ ፐርፌክት ነኝ በስራዬ ነው ምንድነው እያለች ነው። እስቲ ትጠይቅልኝ። ኧረ ወይኔ ኧረ በስመ አብ። በቃ አንተ ትምህርት ላይ አታወራማ፣ ፐርሰናል ወሬ ነው የምታወራው። አይደለም በስራ ነው የሚዳነው ካልሽ በእንዴት ዳንሽ አንቺ ነው እኮ ሀሳቤ። ቤሊ ስለ ኑሐሚን በጣም ግድ ይላል። እንደው ተባረክ ወንድሜ፣ ወንድሜ ሳይሆን አባ አንቺ ሳድኝ ነው እኔ እንዳን የምትይኝ ታዲያ? ስለ ትምህርት ነው እኮ ትምህርት እኮ ነው አይደለም አወራር። ወንድሜ አንዴ ተረጋጋ፣ ቀስ ብለህ ተረጋጋና። አይ ቆይ አንተ አትግባ። ቆይ አንዴ እኔ እና እሷ ስለምንተዋወቅ ነው ፖለቲካ። አይ ቆይ ትውውቃችሁን ሌላ ቦታ ቤሊ እኔ እኮ ያስገባሁት ማለት ነው አይደለም። ይኸውልሽ በስራ ይዳናል አለችኝ። አንቺ በስራ ነው ወይ ዳንሽው አልኩ። ኦኬ አንቺ ሳይሆን እንዴት ነው በስራ የሚዳነው ብለህ እኮ መጠየቅ ነው ያለብህ እንጂ እሷን ፐርሰናል። እሺ እንዴት ነው በስራ የሚዳነው? እንደሱም ደግሞ አላለችም። ሀሳቧን ስማት አባ፣ ሀሳቧን ስማት። አሁን ቻሌንጅ ልታረጋት ከፈለግ ሀሳቧን አዳምጣት መጀመሪያ። ገብቶሃል? እኔ አሁን ከእሱ ሀሳብ ጋር እየተስማማው አይደለም፣ ግን ሀሳቧን እሰማለሁ፣ አከብራለሁ። ገባ? ዩ ዶንት ሃቭ ቱ ላይክ እንደዚህ መጮህም ምንም አይጠበቅብህ። ቀስ ብለህ ንገራት፣ አውራት፣ ስማት ምን እያለች እንዳለ። ከዛ መልስልህ። እሺ ምን እያለች እንደሆነ በስራ ይዳናል ነው የምትለው? ትንገረኝ። በስራ ይዳናል፣ በክርስቶስ ይዳናል ፕላስ ስራ ብላ ነው እየነገረች ያለችውን ሰምቻታለሁ። እንዲህ አቀይርባት ሀሳቧን። ስማት፣ አዳምጣት። እሺ ስራዋን ትንገረን። እሺ ስራውን ትንገረን፣ ምን ስራ እንደሆነ ትንገረን። ሰው በስራ ይድናል። መጀመሪያ በስራ ይድናል ብዬ እንደውም ነገርኩ እኮ። እንደዛ ከሆነማ ሙስሊም ሆነን ባጭሩ አልኩ። ኢየሱስ ክርስቶስ ጌታ አይደለም ብለን አመንን ማለት ነው። እንደዛ አንተ ቅድም እያልከው እንዳለው ከሆነ ነገር ግን ሰው ከዳነ በኋላ ድህነቱን መፈጸም አለበት። ምክንያቱም መጽሐፍ ቅዱስን ድህነታችሁን ፈጽሙ ብሎ በግልጽ ቃል አስቀምጧል። ድህነቱን የማይፈጸም ሰው ከሆነ አይ ድኛለው የሚል ሰው ከሆነ ድህነቱን ያጣዋል፣ ይቆረጣል፣ ይሞታል፣ ከዛ በኋላ ይቃጠላል። እንደዛ እንዳይሆን አንድ የዳነ ሰው ድነቱን መፈጸም፣ በዳነበት ድነት በዛ መመላለስ ይገባዋል። አይ አልመላለስ የሚል ሰው ከሆነ ደግሞ ይቆረጣል። ምክንያቱም ፍሬ ማፈራውን ስለሚቆርጠው ማለት ነው። እኔ ልክ ነው። ተግባባን። በቃ ቴንኪው ናኦሚ። አሁን ከገባኝ ያልሽው ልናገር። ለምሳሌ ሰው ሁሉ በክርስቶስ ኢየሱስ ሲያምን ይድናል። ግን ከዳነ በኋላ እንዴት ብሎ ይኑር? እሱን ነው ማብራቱ። ስለዚህ መዳኑ ላይ ተስማማን። በክርስቶስ ኢየሱስ መዳኑ ላይ ተስማምተን ከዳነ በኋላ እንዳይቆረጥ ወይም ደግሞ ከእግዚአብሔር ቤት እንዳይወጣ እንዴት ብሎ ይኑር? እንደሚቆረጥ ታምናለህ እንዴ? ካላመነማ ከካደ ይወጣል ከእግዚአብሔር ቤት። ከካደ ሳይሆን ባመነው በዛ መኖር ካልቻለ እንደሚቆረጥ ታምናለህ? መኖር ካልቻለ ስትይኝ ሲሳሳት ነው? ኖ ሲሳሳትማ በንስሐ ሊመለስ ይችላል። ምን ሲያደርግ? ነገር ግን ለምሳሌ አሁን ሰው ኃጢአት ይሰራል፣ ንስሐ ገብቶ ይመለሳል። ነገር ግን በዛ ኃጢአት ጸንቶ መኖርን ከወደደ መመለስን ካልፈለገ ይቆረጣል አይቆረጥም? ኦኬ። ስንት ጊዜ ጸንቶ ከኖረ? ለምሳሌ አንድ ኃጢአት ሰራ፣ ሳምንት ነው ወር ነው ስንት ጊዜ ከቆየ ሳይመለስ ድነናል የሚሉ ለምሳሌ አሁን አንድ ምሳሌ ልስጥ። እሺ ለምሳሌ አንድ ሰው ድኛለው ብሎ ቤተክርስቲያን ውስጥ ወይም ቸርች ውስጥ ድኛለው በቃ እኔ ኢየሱስ ክርስቶስ ጌታ እንደሆነ እንደተነሳ እንደሞተ አምናለው ይላል። አምኗል። እሺ ያንን ካመነ በኋላ አምኛለው አለ። ነገር ግን
መጽሐፍ ቅዱስ አያነብም፣ ከእግዚአብሔር ጋር ምንም አይነት ህብረት የለውም። ግን አረ እኔ ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ ይልሃል ስትጠይቀው። አይኖርም፣ በዛ ልክ አይኖርም። መንፈሳዊ ህይወት የለውም፣ ወደ እግዚአብሔር የለውም፣ ፈሪሃ እግዚአብሔር የለውም፣ ምንም ነገር አይሰራም። ወይም ደግሞ ምንም ወደ እግዚአብሔር ተጠግቶም አያውቅም፣ እግዚአብሔርን አያውቀውም። ግን እኔ ኢየሱስ ክርስቶስ ጌታ እንደሆነ አምናለሁ ወይም ደግሞ ምንድን ነው ይሄ ከሙስሊሞች ከፍ ያለ ትንሽ ከፍ ያለ ማለት ነው፣ የተሻለ እንደዛ ቢል ይሄ ሰው አሁን ይድናል አይድንም? ይድናል። እሺ ናኦሚዬ ልክ ነሽ። ግን ሚዛንሽ በአንቺ ሚዛን ነው አሁን ያ ሰውዬ ስታዩ በእኔ ሚዛን አይደለም። ለምን በእኔ ሚዛን? ለምን በእኔ ሚዛን? በመጽሐፍ ቅዱስ ሚዛን አምኖ በዛ ቅዱስ መዝኝልኝ። ሰውየው ምን እንዳረገ ምን ሲያደርግ ክርስቲያን አይደለም ብለሽ እንደምትመስኝው ንገሪኝ። ለምሳሌ ማንም ሰው የማያደርገውን ነገር እኔ አሁን ፐርፌክት በሆንኩበት ነገር አንድን ሰው ይህን ሰው እያይቸው ኦኬ ነገር እንዲህ ቸርች አይሄድም፣ መጽሐፍ ቅዱስ አያነብም፣ ስለዚህ ይህ ሰውዬ ክርስቲያን አይደለም ብዬ እንዳልመዝን አንቺ በምን መዝነሽው ነው ይህን ሰውዬ ክርስቶስ ኢየሱስን አምኜ የመስቀሉን ስራ አምኜ ድኛለሁ እያለ ሚዛንሽን ንገሪኝ እስቲ በምን ሚዛን እንዳደረገ። ኦኬ እሺ ከማቴዎስ ወንጌል ምዕራፍ 25 ላንብብልህ እና ከዛ በኋላ አንተ ትርጉሙን ትነግረኛለህ፣ ተመሳሳይ ስለሆነ። አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በእርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መች አጠጣንህ? እንግዳ ሆነህስ አይተን መች ተቀበልንህ? ወይስ ታርዘህ አይተን መች አለበስንህ? ወይስ ታመህ ወይስ ታስረህ አይተን መች ወደ አንተ መጣን አሉት። ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ አደረጋችሁ ይላቸዋል። ሰው ወደ መጨረሻ አካባቢ ይሄድና እነዚያንም ወደ ዘላለም ቅጣት ጻድቃንን ግን ወደ ዘላለም ሕይወት ይሄዳሉ ይላል። እዚህ ጋር ጻድቃን ብሎ ያስቀመጣቸው እነማንን ነው? ኦኬ ኖም የምጠብቀው እኮ ሚዛን ልትሰጪኝ ነው አይደል? ለምሳሌ እዚህ ጋር ካመጣሽኝ ሚዛን የምትሰጪኝ ምንድነው? ይኸው አንተ ምን አይነት ህይወት የማይኖሩ ሰዎች ይቆረጣሉ አልከኝ፣ ነገርኩህ። ይኸው እሺ ልንገርሽ፣ ምን ከገባኝ ያልሽኝ ነገር ከገባኝ ልንገርሽ። ለምሳሌ አሁን በአንቺ ሚዛን ሰው ታሞ የጠየቀ፣ ሁልጊዜ የተራበን ያበላ፣ ሁልጊዜ የተጠማን ያጠጣ፣ ሁልጊዜ እስረኛ የጠየቀ እሱን አይቼ ይድናል ላለው ነው ሀሳብሽ? እንደዛ ያላረገ ሰው አይድንም ነው? እንደዛ ያላረገ ሰው አይድንም። አሁን ካለነው ማህበረሰቦች ከፕሮቴስታንትም ከኦርቶዶክስም ይህን ሁሉ ያላሟላ ሰው አይድንም ነው ሀሳብሽ? እንደዛ አላልኩም። ነገር ግን አንድ ክርስቲያን ካመነ በኋላ የሚኖርበትን ህይወት ንገሪን አልክ። አነበብኩልህ ሊኖርበት የሚገባውን ህይወት እኮ። ይህን ያላደረጉ አይድንም ነው። በምን አይነት ህይወት ቢኖር ሊጸድቅ ይችላል? በምን አይነት ህይወት ደግሞ ባይኖር አይጸድቅም አልከኝ፣ መለስኩልህ፣ አነበብኩልህ። ልክ ነሽ ኑሃሚዬ። አሁን እያልሽኝ ያለሽው ከጠቅላላ ከኦርቶዶክሶቹ ውስጥ ይህንን ያላሟላ ፐርፌክት አድርጎ ይህን ያላሟላ ሰው አይድንም ነው ሀሳብሽ? አረ ክርስቶስዬ፣ እኔ እኮ ይኸውልህ ቤሊ፣ ለምንድን ነው አንተ ወደምትፈልገው እንትን የምትወስደው፣ ወደ ፖለቲካ የምትወስደው? መለስኩልህ። በአንቺ ሚዛን እኮ ነው። አሁን ያንቺ ሚዛን ይሄ ነው አይደል? ሚዛንሽ የሰጠሽኝ ሚዛን ይኸውልህ፣ በምን አይነት ህይወት ሰው ቢኖር ይድናል አልከኝ አይደል? ሚዛኑን ስጭኝ አልኩሽ። አሁን የሰጠሽኝ ሚዛን ሰው ድነቱን እንዴት ይፈጽማል አልከኝ። ድነቱን እንዴት ይፈጽማል አልከኝ። ድነቱን የሚፈጽመው እንዲህ ነው አልኩ፣ ነገርኩ። ኦኬ፣ ስለዚህ ያን ያረጋ አይፈጽምም። አሁን ያንን ያላረገ ሰው ጠፍቷል ማለት ነው ለእኔ። በቃ ስለዚህ አሁን ፐርፌክት ሆኖ እነዚህን ያላደረገ ሰው ጠፍቷል ማለት ነው። ስለ ፐርፌክሽን እያወራን አይደለም። ክርስትና የምትወድቅ የምትነሳበት የምታሻሽልበት ህይወት ነው።
የምትኖርበት ህይወት ነው በንስሐ። ስለዚህ ይህንን ባያደርግም ፐርፌክት ባይሆንም ይህን ባይሰራም ይድናል ነው ግማሽ አላልኩም። ኧረ ቤሊ አላልኩም። እኔ አላልኩም። ክርስትና ህይወት ነው አይደል? ህይወት ውስጥ ደግሞ ሰው ሊወድቅ ይችላል። ከዛ በንስሐ እየተመለሰ ኃጢአት ውስጥ ሊገባ ይችላል። በንስሐ እየተመለሰ ጸጋ አለ አይደል? አዲስ ኪዳን ላይ ነን እኮ ጸጋ አለ፣ የሚረዳ ጸጋ አለ አይደል? ስለዚህ በይህንንም ባይሰራ ጸጋ እያገዘው ይኖራል። አረ በመድኃኒዓለም ተው እንጂ በለጠ። ለምን ትጫን እኮ ያንቺን ሚዛን እኮ ስላጣሁት ነው። አንዴ እንደዚህ ነው የሚድነው፣ ያበላል፣ ያጠጣል፣ ከዛ ደግሞ እስረኛ ይጠይቃል። ምን ይላል አልሽኝ? ኦኬ የጠየቀ ነው ወይ የሚድነው አልሽኝ ሳይሆን መጽሐፍ ቅዱስ ነው ያነበብኩልህ። ተው መጽሐፍ ቅዱስን መረዳትሽን እኮ ለማወቅ ነው። አንቺ በዚህ መንገድ ለምሳሌ አንድ ሰው ይህን ስላላረገ ይቆረጣል ማለት ነው። ስለ ኃጢአትም አይደለም ያወራ ነው እኮ ስለ በጎ ስራ ነው። አንድ ሰው ካላበላ ካላጠጣ ይሄን ነገር ካላደረገ ሚዛኑ ምንድን ነው የሰጠሽኝ ሚዛን? ይሄ ሰውዬ ክርስቲያንነት ተቆርጧል፣ በክርስቶስ ድኖም ቢሆን ተቆርጧል ነው እያልሽኝ ያለሽው። ቤሊ ምንድን ነው ግምት ማለት? እኔ ማወራው ነገር ልክ እንደ ቤሊ ነው አንደርስታንድ እያደረጋችሁ ያላችሁት? ቆይ ቤሊ አንዴ ቆይ ልጠይቃቸው እነሱንና አዎ ካሉኝ የኔ እንትን ስለሆነ ለማሻሻል እሞክራለሁ። የኔ የምገልጽበት ወይ ስለሆነ የተሳሳተ ግን በዛ ልክ ነው እየተረዳችሁኝ ያላችሁት? እንደ ቤሊ ነው እየተረዳችሁኝ ያላችሁት? ሌሎቻችሁ አንዴ ንገሩኝ። ይቅርታ እኔ ያው እንደዛ ነው የምረዳው። ይቅርታ እንደ ቤሊ ነው የምረዳው። ኦኬ እሺ፣ እንደዛ ነው የተረዳሽው? ኦኬ እንደዛ ከሆነ አንዴ ላውራ። ይቅርታ ፓወር መሰለኝ እንትን ይላል ያስተጋባል። ሶሪ አንዴ የሚትላርግ ኦኬ አንተ ነህ እንጂ ከታች አይደለም የሚሉ በጣም ብዙ ሰዎች አሉ። ግን ላብራራው ሀሳቤን። እሺ ላብራራው ሀሳቤን። እኔ እያልኩ ያለሁት ሰው በማመን ይድናል። ከዳነ በኋላ ያንን ድነቱን መፈጸም አለበት። ካልፈጸመ ይቆረጣል። ለምን ይቆረጣል? እንዴት ቢኖር አይቆረጥም ላለኝ ደግሞ ማቴዎስ ወንጌል ምዕራፍ 25ን አምጥቼ ያሳየሁት እንዳይቆረጥ ወይም ደግሞ ጻድቃን የተባሉት እነማን ነበሩ፣ የዳኑ ሰዎች ምን ማድረግ አለባቸው የሚለውን ነገር አምጥቼ ማቴዎስ ወንጌል ምዕራፍ 25ን ምን ሰው ቢያደርግ ድነቱን መፈጸም እንደሚችል ድነቴ እንዴት ልፈጽም ስላለ ማለት ነው። ሰው እንዴት ድነቱን ይፈጽማል? ማቴዎስ ወንጌል ምዕራፍ 25 ላይ ግልጽ የሆነ እንትን ስለተቀመጠልን ማቴዎስ ወንጌል ምዕራፍ 25 ላይ የተቀመጠውን ቃል የፈጸመ ሰው ድነቱን ይፈጽማል። በዚያ መመላለስ የቻለ ሰው ድነቱን ይፈጽማል። ፍሬ ያፈራል ማለት ነው። ፍሬ ያላፈራውን ግን ያንን ይቆርጠዋል ማለት ነው። ስለዚህ አይ ፍሬ አላፈራም ኢን ሄቨን ድኛለው የሚል አስተምሮ ግን እኔ አልቀበለውም። ሌሎቻችሁም ከተቀበላችሁት የሚገርመው ደግሞ ቤሊም አይቀበለውም። ጀስት መከራከር አይቆይ ነው ወደ እኔ አትምጪና አሁን አንቺ ከተናገርሽው ከተረዳሁት አሁን አንድ መመዘኛ ያነሳሽ ማቴዎስ 25ን 7 ያነሳሽው ምንድን ነው? እነዚህ ነገሮች ያበላ ያጠጣ የጠየቀ እስረኛ የጠየቀ የታመመ የጠየቀ ምን ያለ አልተቆረጠም። በአንቺ ሎጂክ ከሄድን ደግሞ ያልጠየቀ ደግሞ ተቆርጧል ማለት ነው። ካለነው ብዙ ሚሊዮን ህዝቦች መካከል ክርስቲያኖች ያልተቆረጠው 1% አይሞላም ማለት ነው። ለምን? እነዚህን የተፈጸመ የለም። ሚዛኑ አሁን ካልሰራ ተቆርጧል። ኦኬ እያልሽ በአንቺ ሚዛን አሁን ያላበላ ያላጠጣ ያልጠየቀ እስረኛ ያልጠየቀ የታመመ ቃል እየጠቀስክ ቤሊ ቃል እየጠቀስክ አሁን የጠቀስሽ ያንቺን ጠቅስ እኮ ነው የማወራው። አምጣ መጽሐፍ ቅዱስ ላይ አትናደጂ። ማቴዎስ 25 ላይ እሺ፣ አንቺ የጠቀስሽው ነው፣ እኔ ሌላ አልጠቀስኩም። እሺ አይልም። አንቺ የጠቀስሽው ኦኬ፣ አንቺ የጠቀስሽው ምንድን ነው የሚለው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እስረኛ ሆኜ ጠይቃችሁኛል፣ ታምሜ ወደኛ የመታችኋል እያለ ይናገራል። ይህን ያደረገ ሰው እምነቱን እየፈጸመ ነው፣ ይድናል፣ አልተቆረጠም አለሽ። ኦኬ፣ ይህን ያላረገ ሰው ደግሞ ተቆርጧል ማለት ነው። ስለዚህ ብዙ ፐርሰንቱ ተቆርጧል ማለት ነው። ለምን ይቆረጣል ቤሊ? ኦኬ፣ ሁሉም ሰው አድርጓል ብለሽ ነው የምታስቢው? በዚህ ድኗል ብለሽ ነው የምታስቢው? ይኸውልህ ድነት እኔ እኮ አንዱን መንገድ እኮ ነው የነገርኩህ። ድነት እኮ ብዙ መንገድ ይፈጸማል። ይሄንን ቃል እኮ ያመጣውልህ እንደ ምሳሌ ነው ወንድሜ።
ኦኬ። ስለዚህ ያልፈጸመም ይድናል ወይስ ይሄን መፈጸም አለበት? እኔ እኮ አሁን ግራ የገባኝ ነገር ይኸውልሽ፣ በስራ ነው ምንድነው አላችሁ? እሺ ያለ ድነት መፈጸሚያ መንገድ ድነት እንፈጽማለን አልኩኝ አይደል? ድነት የሚፈጸም ነገር ነው፣ አንዴ የሚያልቅ ነገር አይደለም አልኩኝ አይደል? ሶ ያንን ድነት የምንፈጽምበትን አንዱን መንገድ ነገርኩ። ኦኬ። እኔም እያልኩ ያለሁት እኮ በዚህ ሰዓት አሁን ያላበላ ሰው፣ ያላጠጣ ሰው፣ የታመመ ያልጠየቀ፣ እስረኛ ያልጠየቀ ተቆርጧል ማለት ነው። ቤሊ እስኪ አንተ አብራራዎች ማቴዎስ 25 አይደለም አንቺ ነሽ እኮ ያመጣሽው። አሁን ይኸውልሽ የማንችለው ሰው መኖር የማይችለው በስራው ይድና። ኑሃሚ አንዴ እዚህ ዮሐድ የሚለውን አካውንት አንዴ አስገባው። ዮሐድ የሚለውን አካውንት አንድ ቁጥር ጻፍ። ዮሐድ አብራራው ቤሊ ማቴዎስ ወንጌል ምዕራፍ 25 ስለምን እንደሚናገር አንቺ ነሽ ያመጣሽው። ጥያቄውን ጠየቅኩሽ። አንቺ አምጥተሽ እኔማ ነገርኩህ። ሶ አንተ አይ አይደለም ካልክ አብራራ። አይ አይደለም አላልኩም። እኔ አሁን እኮ ያንቺን ኦፒኒየን ነው እየጠቃለሁት። ይሄን ያላደረገ ሰው በአሁን ሰዓት ተቆርጧል ወይ ስልሽ ደግሞ ሸሸሽ። ተቆርጧል ወይ ይሄን ያደረገ ሰው? ያላደረገ ሰው ይቆረጣል አልኩህ እኮ ድነቱ። ስለዚህ በአሁን ሰዓት በአሁን ሰዓት ያላበላ ሰው፣ ያላጠጣ፣ እስረኛ ያልጠየቀ፣ የታመመ ያልጠየቀ ሰው ተቆርጧል። ይኸውልህ ድነትን የመፈጸሚያ አንዱ መንገድ ነው አልኩኝ እንጂ ይሄ ማቴዎስ ወንጌል 25 ላይ የተቀመጠው አይ ኦንሊ ይሄ ብቻ ያደረገ ሰው አላልኩም። ብቻ የሚለው ቃል ብቻ አይደለም፣ ያላደረገ ሰው ተቆርጧል። በዚህ ሰዓት ካሉት ክርስቲያኖች ሁሉ ይሄን ያላደረገ ተቆርጧል። ሰው ተቆርጧል። ድነቱን የማይፈጽም ስለዚህ እሱ ነው የምንፈልገው። ድነት ይሄንን ፐርፌክት ሆኖ ያልፈጸመ ሰው ተቆርጧል አላልኩም። ታዲያ ምንድን ነው ቤሊ? ለምንድን ነው አንተ ወደ ምትፈልገው ወደ ፖለቲካ የምታዞረው? ላይክ ቢ ፖዘቲቭ እና ምን መማማር ካለብን እንማማር። አንዱ የድነት መፈጸሚያ ዌይ ነው እንጂ አይ ማቴዎስ ወንጌል ምዕራፍ 25 ብቻ ማቴዎስ ወንጌል ምዕራፍ 25 ብቻ የድነት መፈጸሚያ መንገድ ነው አላልኩም። እኔ እስካሁን አልተናገርኩም እንደዚህ የሚል ቃል። ግን አንዱ መንገድ ነው ብቻ አላልኩም። በቃ አንዱ መንገድ ነው። አንድ ዌይ ማለት ደግሞ በጣም የተለያዩ መጽሐፍ ቅዱሳችን ላይ የተገለጡ በጣም ብዙ የተለያዩ ድነት መፈጸሚያ መንገዶች አሉ። ኦኬ። ስለዚህ በክርስቶስ ኢየሱስ ያመነው ሰውዬ ይህንን ሙሉ ለሙሉ ባይፈጽምም ይድናል ወይስ ይህንን ካልፈጸመ ሙሉ ለሙሉ አይድንም? አሁን እኮ አቋምሽም አላወቅኩትም ነው። ለዛ ነው ቤሊ በጣም ብዙ መንገዶች አሉ። አንዴ ቆይ፣ አንዴ ፕሊዝ። ትክክለኛ ጥያቄ እየጠየቀች ነው። አንቺ ሙሉውን ንገሪው። በቃ ሙሉውን ንገሪው። እሺ ድነቱ ማለት ነው። ለሲጂ ካንተ ጋር እያወራሁ አይደለም። እዚህ ጋር ኖ አንቺ እኮ he asked you the right question. you just twisted his question እኮ አላወራም ካንተ ጋር። no don't tell me do not tell me to shut up። ከቤሊ ጋር ማውራት ካለብኝ ከቤሊ ጋር ጨርሼ ካንተ ጋር አወራለሁ። ደን አንተ ቆይ ሲጂ ጨርስ አንዴ። ይቅርታ ከኔ ጋር ልጨርስ። ቆይ ይቅርታ። እና አሁን ከታች ያላችሁም ከላይ ያላችሁም እንድትሰሙ የምፈልገው እኔ ራሷ ይዛ መጣ ማብላት አለብህ፣ ማጠጣት አለብህ፣ እስረኛ መጠየቅ አለብህ፣ የታመመ መጠየቅ አለብህ። እነዚህን ካልዳነ ሰው ይቆረጣል አለች። ይሄ ነው ማለት እሺ አልኩና የድህነት መፈጸሚያ መንገድ ነው። የድህነት መፈጸሚያ መንገድ ነው። ትክክል። ይሄንን ያልፈጸመ ደግሞ አይድንም ማለት ይኸውልህ፣ ስማኝ ቤሊ ስማኝ። አንድ ብቻ የደህንነት መፈጸሚያ መንገድ አይደለም ያለው። አይሴድ እንደዛ እየተናገርኩ እና ድህነቴን እንዴት ልፈጽም ስትለኝ አን ኤግዛምፕል ወይም ደግሞ ዌውን ነገርኩ አይደል? ግን ይሄ ኦንሊ ቲንግ ማቴዎስ 25 ላይ ብቻ ያለ ቃል ነው ወይ ስትለኝ ኖ አይደለም። ነገር ግን ብዙ መጽሐፍ ቅዱሳችን ላይ ብዙ ሌሎች የድህነት መፈጸሚያ መንገዶች አሉ። እነዛን ያልፈጸመ ይቆረጣል ወይ ካልከኝ አዎ ይቆረጣል። ድህነቱን የማይፈጽም ሰው አዎ ይቆረጣል። ነገር ግን ኦንሊ ቲንግ የተራበ ያላበላ ሰው ለምሳሌ አሁን በጣም ብዙ ሌክዠሪ ሀገር የሚኖር ሰው ይኖራል አይደል? የተራበ የሌለበት ሀገር ያ ሰው ይቆረጣል ወይ ልትለኝ ነው? ኖ አይደለም። በጣም ብዙ ወይ ግን አለ። ያ ነው ሀሳቤ። አሁን ትዊስት እያደረግሽው ነው። እኔ ስለ ሌሎቹ አላወራሁም። ያወራሁት አንቺ ባመጣሻት ቃል ላይ እነዚህን ያላረገ ይቆረጣል ወይ ስልሽ አዎ ትይኝና በኋላ ደግሞ ኦኬ ብዙ ሰው ተቆርጧል ማለት ነው ስልሽ ዞር ብለሽ ደግሞ አይ አላልኩም ትያለሽ። እንዴ አንድ ጊዜ በክርስቶስ ኢየሱስ ነው ምድነው ወይም ደግሞ እነዚህን ስራዎች ሰርቼ ነው ምድነው? ሁለት ነገር። አንተ እኮ ማለት ነው ይኸውልህ እየተረዳህም አትረዳውም። እንዴት እየነገርኩህም እየገባህ አይደለም። ገባ?
አንድ ወይ ነው ሰው ድነቱን ካልፈጸመ ይቆረጣል። ለምን ወይ አንተ የተረዳህበትን ይሄንን ቃል ተርጉምልን ብራዘር። ይኸውልሽ አሁን ወደ ኖ የራስሽ ያመጣሻትን ነገር ለመሰለሽ አንቺ ያመጣሽና አሁን ሁሉ ሰው ይሄን ካልፈጸመ ይቆረጣል አልሽ። ኦኬ አልኩና ኦኬ የሁሉ ሰው ከዚህ ሁሉ ሰው ይሄንን ፐርፌክትሊ የፈጸመ ፐርሰንቱ ስንት ነው ስልሽ እንደማያዋጣ ገባሽና ቆይ እንደማያዋጣ ምናምን ፖለቲካን እዛው እዚህ ፖለቲካን እዛው አይደለም እንደማያዋጣ ምናምን ብለን ነጥብ ለማስጣል የምትሞክረውን እዛው አይደለም ብትሳሳት ወንድሜ ነታችም ይኸውልሽ ይሄንን ያልፈጸሙ ሰዎች ስለሚቀየሙሽ ነው። ለምን ብዙ ሰው በህይወቱ እግዚአብሔር ካረዳው መፈጸም የማይችለው ነገር ነው እኮ ይሄን ያረግሽው። ኦኬ በዚህ ምክንያት ብዙ ሰው ተቆርጫለሁ እንዴ ብሎ ስለሚያስብ ዞር አረግሽውና ቆይ አይ እንደዛ ተቆርጧል ማለት አላልኩም ቢል እሺ ይድናል። ሰገይ ካላረገ ይድናል። ሰው ድነቱን ይቅርታ ይኸውልህ ቢል አንዴ ይኸውልህ ባክን ፎርዝ ሆነ ዝም ብሎ ማለት ነው ጭቅጭቅ እንዳይሆን ቆይ አትግባ ወዳጅ አሁን እሷን ልታመልጥ ስለፈለገች ነው ዝም ብሎ ስማ ይኸውልህ ጭቅጭቅ ሳይሆን በእውቀት እናውራ። እሺ አሁን አንተ ታነሰዋለህ ብዬ እየጠበቅኩት የነበረው ነገር ምን መሰለህ? አሁን ይህን ቃል እሷ ከጠቀሰችልም በማቴዎስ 25 እንጠቅሳለህ ይህንን ነገር ብላ ስትልህ ይህንን ሀሳብ አንተ ቻሌንጅ የምታደርግበት እስካሁን እየጠበቅኩ ኦልሞስት ላይክ 20 ምናምን ደቂቃ እየተከራከርካት ያለው ዝም ብለህ ነው፣ በደረቅ ነው። እኔ እየጠበቅኩ ያለውን ነገር በቃ ወዳጅ ቆይ አንተ አታውራ። አሁን አንተ በቃ ራስህ እየቆለልክ እያወራ ስለሆነ በቃ ተወው። ለመሰለህ እንዲያረክ እኔ በቃ ሱቶ እኔና እሷ እናውራ። እኔ ላውራና ታውራ። ቆይ ሚውት አድርጋ ነው ምን ስለሆንክ ነው አንተ ምን ስለሆንክ ከእሷ ጋር እያወራን ስለሆነ ጣልቃ ገብተህ እንዲህ ነው አትበል። አንተም ጣልቃ ገብተህ እኮ እያወራህ ነው። ቆይ አንዴ አባ እዚህ ጋር ፖለቲካ የለም። እዚህ ጋር እኮ አንዴ ከእሷ ጋር ላውራ። ፖለቲካ ከፈለክ ሌላ ቦታ ሂድ እኮ እንጨርስ። አንዴ ሊስን ምንም የምጨርሰው ነገር የለም። ባክን ፎርዝ እያረክ ነው ያለው። ገባ ሀሳብ በምንድን ነው ቻሌንጅ የምታረጋት? ሊስን እኔ እሷን እያስመለጥኳት ሳይሆን ሀሳብ ትክክለኛ የሆነ ሀሳብ ስላሉ ነው እየነገርኩህ። በቃ አንተ አይደለም የምትመዝነው። ቆይ ከታች ያለው ሰው ይመዝናል። አንዴ በጣም ይቅርታ 15 ደቂቃ እመጣለሁ። እስከዛ አውራ እሰማሃለሁ። ይኸውልህ እኔ ከሌለሽማ ምን እናወራለን? ሊስን ችግር የለም። እኔ ጋይድ ላድርጋት በል። ችግር የለም። እንደ ክርስቲያን ቆይ ከዮሐድ ጋር እናውራ። በቃ አንተ ሚውት አድርግ። እሺ ከኔ ጋር እሺ እናውራ። ቆይ ከዮሐድ ጋር እናውራ። ቆይ እሺ በሌ ማቴዎስ 25 እያወራ ያለው ክርስቶስ ቆይ አንዴ ዮሐድዬ ቆይ ማለት እሷን ተክተህ ስለገባ አንተም ይሄን ያላደረገ ይቆረጣል ብለህ ነው የምታምነው? መጀመሪያ ማቴዎስ 25 ክርስቶስ ስለምንድን ነው እያወራ ያለው? ስላመኑ ሰዎች ነው ወይስ አይደለም? መጀመሪያ እሱ አይደለም እያወራን ያለ ነው። ይሄንን ያላደረገ አሁን ስለ ማቴዎስ 25 ነው የጠቀሰችልህ። ማቴዎስ 25 ያሉ ሰዎች ያመኑ ናቸው። መጀመሪያ እሱን እንግባባለን። ከዛ በኋላ እሱን አይደለም ጥያቄ አይደለም። አንተ ወደምትፈልገው አይደለም። ይኸውልህ አይደለም አንተ ይሄን ያላደረገ ይቆረጣል ወይ ነው? አንተ ወደምትፈልገውም አይደለም የምናወራው፣ በቃሉ ነው የምናወራው። አንተ የምትፈልገው እያሰመርክልን ምናምን አይደለም የምናወራው። ስለዚህ በቃሉ ነው የምናወራው። ቃሉ ላይ መጀመሪያ እንግባባለን። እነዚህ ሰዎች ለምንድነው ትቆረጣላችሁ ወይም ደግሞ ክርስቶስ እኔ አላቃችሁም ያላቸው በምን ምክንያት ነው የሚለው እንግባባና ከዛ በኋላ ስለዚህ ይሄን ማድረግ ያስቆርጣል ወይስ አያስቆርጠውም ወደሚለው መሄድ እንችላለን። አሁን በአንተ ፕሪሰፖዚሽን ምናምን አናወራም። ቃሉ መጀመሪያ ስለማን ነው እያወራ ያለው? ከዛ ክርስቶስ ደግሞ ከእኔ ዞር በሉ ያላቸው ለምንድን ነው የሚለውን ከተግባባን በኋላ ኦኬ፣ ስለዚህ አንድ ክርስቲያን ምን ያስፈልገዋል ወደሚለው መሄድ እንችላለን። ማቴዎስ 25 ክርስቶስ እየተናገረ ያለው ኦኬ፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያላቸው ያሉ ክርስቲያኖች ናቸው አይደሉም? በለጠ ኦኬ፣ እሺ ዮሐድዬ፣ አሁን አንተ ገብተህ ልትመራው አትችልም። መጀመሪያ ያነሳነው ጥያቄ እሷ ክርስቲያኖች ናቸው ይህን ካላረጋችሁ ይቆረጣሉ ብላ አመጣች። አሁን አንተ ከእሷ ጎን ኦርቶዶክስ ስለሆንክ ይህን ያላረገ ሰው ይቆረጣል ብለህ ነው የምታምነው? አንተ ጠያቂ አይደለም። መጀመሪያ ክፍሉ ንገረኝ። ክርስቲያኖች ናቸው አንተ አይደለም የምትመራው። እንደሌላ ዮሐድዬ፣ እኔ እንደሌሎቹ የምታጭበረብረኝ አይደለም። አንተ ነው የምትመራው። ታዲያ ውይይቱን አንተ ነው የምትመራው። ከልጅቷ ጋር የቀጠልንበት ምን መሰለህ? አንተ ነው ወይ የምትመራው? ውይይቱ አይደለም አንተ ነው የምትመራው። አትመራም። ስለዚህ ማትመራው ከሆነ ቆይ አንተ ማትመራው ከሆነ ስለዚህ እኔም አንተም እኩል ኦፖርቹኒቲ አለን። ስለዚህ ክፍሉ ላይ ነው የምናወራው ማለት ነው። አንተ እንዲህ ነው የምትለው። ቆይ አንዴ ስማኝ።
ስማኝ፣ አወራህ አይደለ? ሰምቻለሁ። ስለዚህ እኔ ደግሞ አንተ ዛወራ ለምን ስማ። ፈራው? መጽሐፍ ቅዱሳዊ ነገር ነው እየጠየቀ ያለው። ለምን ትፈራለህ? መጽሐፍ ቅዱስን ለምን ትክክል ትፈራዋለህ? እየጠየቀ ዩኒቲ። ያለውን ነገር ኖ ዩኒክ ኖ ያ ኖ ኖ ዩኒክ ቆይ ትክክል ነው። ሲጂ ቤሊ ትክክል ነው። ቆይ አንዴ ኖ ሌት ሚ አንዴ ቴል ዩ ሰምቲንግ አንዴ ሲጂ ቆይ ሆልድ አንዴ ኦን ሌት ሚ ቶክ አንተ ብቻ ሞቶ ለምን እንደምታወራው ቆይ፣ ሁለታችን እያወራን ነው። አንዴ ሌት ሚ ቆይ ቴል ዩ ሁለታችን አንዴ ቆይ ተስማማችሁ። ተረጋግታችሁ አንዴ ቆይ መጀመሪያ አንዴ የጀመሩት ቆይ ጨርሱና ከዛ እኔና በኋላ በለጠ ታወራላችሁ። እናውራና ከዛ እሺ ታወራለህ። እሺ ሲጂ በአንተ እኔ በኩል ብቻ አውራ አይደለም። አንተ አንዴ ሲጂ ዩኒክ የሚሉ ወይ ውረድ ወይ አትግባ። ይኸውልህ ኧረ እባክህ የማታውቀውን ነገር አሁን እንትን አትበል። ቆይ እሺ ኦኬ ሁላችሁም ቆይ ይኸውልህ አንዴ በለጠና እኔ ማንም እናወራለን። አንዴ ቆይ በቃ አንዴ እኔና ዮሐር ተግባብተናል። ለመሰለ እሱ እኮ ወዴት ቀጥል። ሊወስደው በቃ ከሱ እንዳሰበ ጋር አውራ። እሺ ገብቶኛል። በቃ ጥያቄው ስለከበዳቸው ነው። እሺ ከሱ ጋር አውራ። ችግር በቃ የለም። ቆይ አሁን እሺ በለጠ ቆይ በቃ ከኔ ቀጥል ጋር ፖለቲካው ይሆናል። እኮ ትደርስበታለህ። ቀጥል። እሺ ቆይ አንዴ ሚዩት አድርጉና ችግር የለውም ሁለታችን ተግባብተን እናወራለን። እሺ በለጠ አሁን ምንድን ነው እያደረግን ያለ ነው? መጽሐፍ ቅዱሱ ላይ ነው የምንወያየው መጀመሪያ። ኦኬ በለጠ አንተ እንዲህ አድርገሃል ምናምን የሚለው ከሆነ ንግግራችን ይሄ ፐርሰናል ጉዳይ ነው። ብታረግ ባታረግ እኔ የኔ ጉዳይ ስላልሆነ ስለበለጠ እኔ ባረግ ባላረግ ያንተ ጉዳይ አይደለም። እኔን የሚመለከት እንጂ አንተን የሚመለከት አይሆንም። ሁለታችንም የሚመለከተን ሀሳብ ምንድን ነው? እንግዲህ አንተ እቀበለዋለሁ ስለምትል መጽሐፉ በመጽሐፉ ጉዳይ ነው የምናወራው ማለት ነው። ኦኬ ስለዚህ መጽሐፉ እየተናገረ ያለው ጌታችን ነው ተናጋሪው። ጌታችን ሲናገር ኦኬ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛልና ስለዚህ ወደ አባቴ መንግስት ግቡ እያላቸው ነው ክርስቶስ ኢየሱስ። ዝቅ ብሎ ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና ስለዚህ አላቃችሁም እያለ ነው ክርስቶስ። መጀመሪያ እዚህ ክፍል ላይ ክርስቶስ እየተናገረ ያለው ተርቤ አብልታችሁኛል እያላቸው ያለው፣ ተጠምቼ አላጠጣችሁኝም እያላቸው ያሉ መጀመሪያ ክርስቲያኖች ናቸው ወይስ አይደሉም የሚለውን ንግባባና ከዛ በኋላ ለምንድን ነው የተወገዱት ወይም ደግሞ ለምንድነው ክርስቶስ አላቃችሁም ያላቸው የሚለው ሀሳብ ጋር ብናወራበት እንግባባለን፣ መግባባት ውስጥ እንደርሳለን ማለት ነው። ስለዚህ መጀመሪያ በለጠ ምንድነው የምናደርገው? ክፍሉን መፍታት ማለት ነው። እኔም እፈታዋለሁ፣ አንተም ትፈታለህ። ከዛ በኋላ ለአንድ ክርስቲያን ኦኬ ከዳነ በኋላ ምን ማድረግ ያስቆርጠዋል፣ ምን አለማድረግ ደግሞ ምን ማድረግ በክርስቶስ መንግስት እንዲቀጥል ያደርገዋል፣ ምን አለማድረግ ደግሞ ከክርስቶስ መንግስት ያስወጣዋል የሚለው መግባባት እንችላለን ማለት። ስለዚህ እዚህ ክፍል ላይ ክርስቶስ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ስለዚህ እኔ አላቃችሁም ያላቸው ሰዎች መጀመሪያ ክርስቲያኖች ናቸው ወይስ አይደሉም የሚለውን አንተ መልስልን። ከዛ በኋላ ጥያቄን ማቅረብ ትችላለህ ማለት ነው። እሺ ብዙ ደቂቃ ተናግረሃል። አሁን ሚዩት አድርገውና እንዳከፍት ሚዩትን እኔ ደግሞ ላውራ ያለውን ረገጠ። ኦኬ ከታችም ከላይም ያላችሁ አሁንም የመጣችሁ ምንድነው የተግባባ ነው? እህታችን ገብታ ምን አለችን? መዳን በክርስቶስ ኢየሱስ ነው፣ በክርስቶስ ያመነ ይድናል ስንላት አይ ከዳነ በኋላ መልካም ስራ መስራት አለበት አለ። እሺ መዳኑን በምንድን ነው የምንመዝነው ስንላት አይ መዳኑንማ እዚህ ላይ ምን ይላል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃል። ይህን ያደረገ ሰው ድኗል ወይም አይቆረጥም። ይህንን ያላደረገ ሰው እሳልናት። በዚህ ሰዓት አሁን ይህንን ያደረገ ሰው ከተቆረጠ ስንት ፐርሰንታችሁ አልተቆረጣችሁም ስንላት ለእሱ ጥያቄ መላው ጠፋ። አሁን የዋድ ገባ። የዋድ ደግሞ ወደ ሌላ ሊወስደው ፈለገ። እያልነው ያለነው ሰዎች የሚቆረጡት እነዚህን ነገሮች ስላላደረጉ ይቆረጣሉ አይቆረጡም? እርግጡን ተናገር። ካለበለዛ አያዋጣንም፣ ስራችን በክርስቶስ እናምናለን በሉ። አይ ደግሞ ስራችን ያዋጣናል ካላችሁ ይህንን ያላደረገ ሰው አይድንም በልና ንገረንና ከዛ በኋላ እንነጋገር። አሁን በዚህ ላይ ነው አንተ የመጣው። ካለበለዛ እቺ ስለምትከብድ በዛኛው ነው የሚሄደው ማለት አያዋጣም። መጀመሪያ በስራ አለማለት በክርስቶስ ነው ማለት ነበረባችሁ። አሁን ደግሞ በስራችን ካላችሁ በኋላ አይ ስራችሁ እስቲ ይህንን ተሰርቷል ወይ ምዕመናችሁ ሁሉ ይህን አድርጎ ነው ወይ የሚድነው ሲባል ወገቤን ማለት አይሆንም። ስለዚህ ይህንን ያላደረገ ይቆረጣል አይቆረጥም? ተመልሻለሁ። ኤኒሃው ይሄንን ያደረገ ይቆረጣል አይቆረጥም እንትን የምትለው አይደል? ኦኬ እሺ ቀጥል። ሶሪ ፖለቲካውን ይሰራል እዚህ። አዎ ችግር የለውም። ያው በለጠ ስለምናውቀው ጨርሳ ላይ ፐርሰናል አታርግ፣ ስለ ፐርሰናል አታውራ። አሁን አንተ ስለ ያስኩ ይኸውልህ አጠባለሁ፣ ሌላውን ማጭበርበር ትችላለህ። አሁን ሚውት አድርገው። ለምንድነው በእኔ ሰዓት እየጮክ ያለው? አሁን ሚውት አድርገው ትሰማለህ። እኔ አልገባውም፣ እያወራ አልገባውብም። እሺ ወገቤን ሽንጤ ምናምን እያልክ ስታወራ እኮ ምንም አልገባንም። ቁም ነገር ስላወራህ አይደለም። ኦኬ ግን ታች ያለው ቢያንስ 200 ምናምን ሰው
ማቹር የሆነ ሰው ስለሆነ የምታወራውን ነገር ማገናዘብ የሚችል ሰው ስለሆነ ነው ዝም ብዬ የምሰማ ማለት ነው። ኤኒዌይስ አያችሁ በለጠ ምን ማድረግ አይችልም። የእግዚአብሔር ቃል ጠቅሶ ኦኬ የክርስቶስን ቃል ይዞ መወያየትና መመለስ አይችልም። ይህንን አስረግጦ እየነገረን ነው። ቃሉ የሚናገረውን የማርያም አንዴ ማይክን ቴንክ ዩ ቃል የሚለውን እስቲ ክፈትና አብራራ። የእግዚአብሔር ቃል ተጠቅሶለት ሰው እንደው የጎረቤት ወሬ ካላወራው ብሎ ይሰግጣል እንዴ? በቃሉ አውራ እንጂ ቃሉ ትቀበለዋለህ ወይስ አትቀበለውም? የእግዚአብሔር ቃል ነው የተጠቀሰልህ፣ እስቲ አብራራው ይባላል። እንዲህ አላችሁኝ፣ ከዛ በኋላ እንዲህ ካላችሁ ደግሞ እንዲህ ለምን አትሉኝም እያልክ አርቲ ቡርቲ ወሬ ማውራት እኔ ከትልቅ ሰው የሚጠበቅ አይደለም፣ ከይቅርታ ጋር ይሄን ቃል ስለተናገርኩኝ ማለት ነው። የእግዚአብሔር ቃል ነው መወያያ ሊሆን የሚችለው እንጂ የበለጠ ሐሳብ የኔ ሐሳብ መወያያ ሊሆንን አይችልም። የኛ ሐሳብ ከሆነ የሚያወያየን ፖለቲካ እንጂ ሃይማኖት አይደለም ማለት ነው። ኦኬ እንዲህ ነው የምታስበው እንዲህ ነው የምትሆነው ምናምን እሱ አይደለም የሚያግባባን። የእግዚአብሔር ቃል ተጠቅሶልሃል። የእግዚአብሔርን ቃል ድፈርና ግባና አብራራ እንጂ ክርስቶስ እየተናገረ ያለው ትክክል ነው። መጀመሪያ እኛ በስራችን ድነናል ብለን አናምንም። ይሄ ኑሃሚን በደንብ አስረግጣ ተናግራለች። ኦኬ ኢኒሻል ሳሊቬሽን የሰው ልጅ የመጀመሪያ ድህነቱን የሚያገኘው በራሱ ስራ ነው አይደለም። ኦኬ ክርስቶስ ኢየሱስ በሰራው ስራ አምኖ በመጠመቅ የሰው ልጅ የእግዚአብሔር ልጅነትን ያገኛል። የእግዚአብሔር ልጅነትን ሰርተ አይደለም የምታገኘው። እንዴት ነው? በክርስቶስ ኢየሱስ አምኖ ተጠምቆ የልጅነትን ጸጋ ያገኛል። ይህ ልጅ የሆነ ሰው ግን ወይም ደግሞ ልጅነትን ያገኘ ሰው ግን በእግዚአብሔር መንግስት ውስጥ በሚኖርበት ጊዜ ወይም ደግሞ በሚኖርበት ጉዞ ውስጥ ኦኬ ድህነት መፈጸም ይባላል። ያገኘውን ድህነት መፈጸም የግዴታው ነው። የሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 ላይ ወንድሞች ሆይ በመፍራትና በመንቀጥቀጥ ሁልጊዜ የራሳችሁን መዳን ፈጽሙ ብሏል። ኦኬ ሲፈጽም ደግሞ መዳኑ ሁልጊዜ በመፍራትና በመንቀጥቀጥ ሊፈጽመው ይገባል። ቅዱስ ጴጥሮስም ሲናገር ኦኬ ጻድቃን በጭንቅ የእግዚአብሔር መንግስት የሚገቡ ከሆነ ኃጢአተኞችማ ሊታዩ ስፍራ ከቶ ወዴት አላቸው ይላል። ኦኬ ጻድቃን በጭንቅ ነው የእግዚአብሔር መንግስት የሚያገኙት አለ። ስለዚህ ጻድቃን በጭንቅ የእግዚአብሔር መንግስት የሚያገኙ ከሆነ ኃጢአተኛውማ ይታይ ዘንድ ከቶ ወዴት አለው ስፍራ ራሱ የለውም ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚገባ አይደለም አለ። ነገር ግን የአባቴን ፈቃድ ሁሉ የሚያደርግ እሱ እንጂ። ጌትነቱን ስላመንክ ስለተቀበልክ ብቻ የእግዚአብሔር መንግስት ትገባል አትገባል። ኦኬ ምን የአባቱን ፈቃድ መፈጸም ፍሬ እያፈሩ መኖር የግድ ያስፈልጋል ነው የክርስትና ትምህርቱ። ዮሐንስ ወንጌል ምዕራፍ 15ም በእኔ ያለውን ፍሬ የማያፈራውን አባቴ ምን ይለዋል? ያስወግደዋል አለ። በቃ በክርስቶስ ሆነ ፍሬ የማታፈራ ከሆነ አዎ መቆረጥ የግድ ነው። ጌታ ራሱ ነው የተናገረው። ይህ የእግዚአብሔር ቃል ሲጠቀስልህ እሺ እንዲህ ካላችሁማ ፐርፌክትሊ እንዲህ ካደረገ ለምን ወደ ፐርሰናል ትሄዳለህ? የእግዚአብሔርን ቃል ጥቀስና አውራ እንጂ ጥቀስና የእግዚአብሔር ቃል ተወያይ። የመጨረሻ አሁን የጠቀሰችልህ ኑሃሚ ጌታ ራሱ ምን አለ? ሰው የሚድነው ስላመነ ብቻ ሳይሆን አለ ጌታ ራሱ ሲናገር ማቴዎስ ወንጌል ምዕራፍ 25 መብራት ብቻ ስለያዘ ወይም ደግሞ ኩራዝ ብቻ ስለያዘ ብቻ ሳይሆን ዘይትም የግድ መያዝ አለበት አለ። ኦኬ ዘይትና ምን ኩራዙ ወይም ደግሞ ሻማውን መያዝ መቻል አለበት ለመዳን ሰው አለ። አንዳንዶች እኮ ኩራዙን ይዘውታል፣ ዘይት ግን የሌለው ኩራዝ ማለት ምን ማለት ነው? እምነት አለን እያሉ ነገር ግን ስራ የሌላቸው ማለት ሶ እነሱ ምን አሉ? በሩ ተዘጋባቸው፣ አላቃችሁም ማለት ክርስቶስ ይላል። ስለዚህ መጽሐፍ ቅዱስ ይሄንን ይናገራል። መጽሐፍ ቅዱስ ጥቀስና አይ ችግር የለውም ኃጢአት እየሰራችሁም ኦኬ ስላመናችሁ ብቻ ትድናላችሁ፣ ግብረ ሰዶም ሆናችሁ ችግር የለውም በክርስቶስ ካመናችሁ ትድናላችሁ ይላል መጽሐፍ ቅዱስ ካልከን ደግሞ ጥቀስና በማስረጃ አውራ። ጨርሻለሁ። ኦኬ እሺ። ለማንኛውም የዋዴ ቴንኪው ስለ ተረቡም ስለ ስድቡም እዚህ ላይ እናንተ የታወቃችሁ ናችሁ። የሆነ ግሩፖች ችግር የለውም በዛ ጉዳይ ላይ ምንም አልልህም፣ ስለ ተረብህም ስለምንህም። ዋናው ነገር እየተነጋገርን ግን ያለ ነው እኛ ኃጢአትን እያበረታታን ኃጢአትን እንዲያደረግን አይደለም። ኃጢአት ማን እንደሚያደርግ ታች ያሉትም ይፈርዱታል፣ ህዝቡ ይፈርደዋል። መሬት ላይ ማን ኃጢአትን እንደሚጸየፍ እሱን እናውቀዋለን፣ አንተም ታውቀዋለህ፣ በልብ ሁላችን እናውቀዋለን። እሱን አይደለም እያወራን ያለ ነው።
ክርስቶስ ስራ ላይ ይህንን አድርገን ፐርፌክት ሆነን ነው ምንድነው? በጭንቅ ነው ተጨንቀን ነው ሮጠን ወተን ነው ተንቀጥቅጠን ነው ያላችሁት? የቱ ጋ ነው የዳናችሁት? ይህን ያላደረገ ሰው ይህንን ያላበላ ያላጠጣ እስረኛ ያልጠየቀ አይድንም ማለታችሁ ነው ወይ ብለን ስንይዛችሁ እንዴ ስራ ስለሌላችሁ ምንድን ነው የምትሉን? አይ ቆይ እንደዛ ማለታችን አይደለም ትላላችሁ። እሺ በክርስቶስ ኢየሱስ ነው የዳናችሁ ወይ በመስቀሉ ስራ ላይ ነው ወይ ትምክህታችሁ ስንላችሁ አይደለም ቆይ መስራት አለብን ትላላችሁ። ከዛ በኋላ እኛ በክርስቶስ ነው የምንመካው በመስቀሉ ስራ ነው የምንመካው ስንል በክርስቶስ ኢየሱስ በመስቀል ስራ የሚመካ ኃጢአት ማድረግ ፈልጎ ነው ምናምን ፈልጎ ነው ብላችሁ እኛን ትወነጅላላችሁ። ኃጢአቱም የምትለው ግብረ ሰዶሙ ምንም የት እንዳለ እኮ ይታወቃል፣ የት ጎሬ እንዳለ። እሱን አይደለም እኛ እያወራን ያለ ነው። እኛ እያወራን ያለ ነው ተሳስታችሁ የታረዘ አልብሰናል፣ የታመመ ጠይቀናል፣ የታሰረ ጠይቀናል ብላችኋል። ይህን ጠይቃችኋል ወይ? ይህን የጠየቀ ነው ወይ ከጠቅላላ ኦርቶዶክስ ሚድነው? ካልጠየቀ አይድንም ወይ? ይህን ቁርጥ አድርጋችሁ ነገሩን። ያልጠየቃችሁ አልዳናችሁም እኮ ተባለ። ያለፋችሁ ያልተንከራተታችሁ ተራራ ለተራራ ያልወጣችሁ አልዳናችሁም ከተባለ ቁርጡን ንገሩ። አይ ደግሞ እያመቻመቻችሁ በዚህ በኩል ካላረጋችሁም ችግር የለም ምናምን እያላችሁ መሄድ አትችሉም። ወይ በስራ ነው ምድኑት ወይ በክርስቶስ ነው ምድኑት። ማንም እንዳይመካ ከስራ አይደለም የተባለው። ኢቭን ይሄ የኦርቶዶክስ ትምህርት አይደለም። በነገራችን ላይ የኦርቶዶክስ ትምህርት 78 ሰው በልቶ ይድናል እንደዚህ እንደ ዮሐድ እንደሚያወሩት አይደለም። ሰው የሆነ መቃብር ተቀብሮ ይድናል ምንም ስራ ሳይሰራ 78 ሰው እንክታርጎ በልቶ እዚህ መጥተው ስራ ሲሉን አሁን የመሬቷ ኦርቶዶክስን አይወክሉም እነዚህ ሰዎች። ለምን የመሬቷ ኦርቶዶክስ ሴን አታምንም? የመሬቷ ኦርቶዶክስ አንድ ጻድቅ ስንት ሺህ ሰው እንትን የሚያወጣባት ነች። አንድ ጻድቅ 78 ሰው የበላ ሰው የሚያድንባት ነች በጥርኟ። ስለዚህ እዚህ መጥተው ልክ ህይወታቸውን እንደማናውቀው ስራ አለን፣ ስራ እንሰራለን፣ ስራ ነው የሚያድነን ምናምን ሲሉ የክርስቶስን የመስቀል ስራ ወደ ጎን አድርገው ኢቭን ስራ እንኳን ቢኖራቸው ስለዚህ እያልን ያለ ነው ማቴዎስን ጠቅሳችኋል። ማቴዎስ ላይ ያደረጋችሁትን ነገር አብልታችኋል ወይ? አጠጥታችኋል ወይ? የታሰረ ጠይቃችኋል ወይ? ይህንን ያላደረገ ሰው ውስጥ ተቆርጧል ወይ? ይሄ ከሆነ ስንታችሁ ናቸው ያልተቆረጣችሁት? ይህን መልሱልኝ። ወደዚህ ብታዋክቡ ዛሬ ሴንተር ላይ ገብታችኋል። እሺ አይ በለጠ እስቲ ከታች ያላችሁ አሁን እያወራችሁ ያላችሁ ዩኒክ እባክህ ቆይ፣ ሁለታችን ነው እያወራን ያለን። ሁለት ሰው የሚያወራበት ሀሳብ አይደለም እዚህ ጋር የተቀመጥነው ልናወራ ስለሆነ። ቆይ አንዴ ስማ፣ መጀመሪያ እንጨርስና ትቀጥላለህ። መጠየቅ ያለብኝ ነገር ስላለ ነው። አሁን እናንተ እያወራችሁ ያላችሁት ፖለቲካ የሆነ ነገር አይደለም። በለጠ በለጠ ስማኝ አልኩህ እኮ የቤቱ ባለቤት የኔ ሰዓት ነው። የሆነ ነገር አይደለም እያደረጋችሁ ያላችሁት እያወራችሁ ያላችሁት ነገር። እኔ ስጨርስ ሀሳብ ትሰጣለህ። ተረጋጋ። አንተ ወረድ ያውርታል። እየተወራ ያለውን ሀሳብ አውርታል። አሁን እናንተ ፖለቲካ እንጂ እያወራችሁ ያላችሁት መጽሐፍ ቅዱሳዊ የሆነ ነገር አይደለም እያወራችሁ ያላችሁ። አንዴ ሚዩት አድርገውና ትቀጥላለህ። አላረግም አልኩ። ማላረግበት ምክንያት ትክክለኛ የኔ ሰዓት ነው። ለአንተ የሰጠኝ የኔ ሰዓት ለአንተ ማን አትከራከር። አሁን እንደዚህ አይደለም ወሬ የሚወራው፣ እንደዚህ አይደለም። አሁን አንተ የምታወራው ሌላ፣ እሱ የሚያወራው ሌላ ነው። እሱ ተወውና ሌላ ይሁን አይሁን በአንተ ደቂቃ። አሁን ሀሳቡ በተነሳበት ሀሳብ ላይ ማውራት ከቻላችሁ አውሩ። ከዛ ውጭ ግን የሆነ ነገር እሺ፣ አንዴ ስማና ልጨርሳ። ቴንኪው። እሺ ሚዩት አድርገውና ስማ። የኔ ደቂቃ ላይ አይደለም ሀሳብ ፈጠው። ቴንኪው። ሚዩት አድርገው። እሺ የቤቱ ባለቤት ውይይቱ በስርዓት እንዲሄድ ኦኬ። በለጠ አወራሁኝ። አሁን ድጋሚ ሁለተኛ አወራ። እኔ ነኝ የምቀጥለው እንጂ በመሀል ላይ በእኔ ደቂቃ መጥተህ ኦኬ እኔ ሀሳብ ካልሰጠው አይባልም። እሺ ሁለት ካወራን በኋላ የፈለጋችሁትም ከዛ በኋላ መጨረስም እንችላለን። አክቹዋሊ በለጠ ምንም አይነት ጥቅስም እየጠቀሰ ስላልሆነ እስኪ ከፕሮቴስታንቶች በለጠ የጠቀሰውን ጥቅስ አንድ ንገሩ። ከፕሮቴስታንቶች ኮሜንት ላይ
በለጠ የጠቀሰው ጥቅስ ካለ የጠቀሰው ጥቅስ አለ በለጠ? የለም። ልጠቅሷችሁ በቃ በለጠ እንደዚህ ስለሆነ የሚያወራው ማለት ነው። ሐሜት ብቻ ነው የሚያወራው ስል ስድቡ እናንተ የተካናችሁበትን ምናምን አለ። ስድብ ባይዘው ምን ማለት እንደሆነ ትርጉሙ ታውቃለህ በለጠ? ስድብ ማለት አንድ አካል ያልሆነውን ነው ብሎ መናገር ማለት ነው። ለምሳሌ አይሁዶች ክርስቶስ እኔ እግዚአብሔር ነኝ ብሎ ሲናገር ወይም ደግሞ እኔ አምላክ ነኝ ብሎ ሲናገር አንተ ሰው ስትሆን ስድብን ተናግረሃል አሉ። ስድብ ነው ማለት ሰው ሆነ አምላክ ነኝ ብለሃል ማለት ነው። ስለዚህ ስድብ ማለት ያልሆነውን ነው ማለት ነው እንጂ ኦኬ የሆነውን መናገር ስድብ አይደለም። ክርስቶስ አሁን ዮሐንስ እናንተ የእፉኝት ልጆች ብሎ አይሁዶችን ተናግሯቸዋል። እየሰደባቸው ነው አይደለም፣ ማንነታቸውን እየተናገረ ነው። ኦኬ ማንነት ሲነገረ ስድብ ነው አትበል። ምክንያቱ ጥቅስ አትጠቅስም አንተ ሐሜት ብቻ ነው የምታወራው። አንድ ቀን መጽሐፍ ቅዱስ ከፍተህ አውርተህ ስለማታውቅ እሱን ነው የነገርኩ። ይህን ደግሞ አሜን ብለህ ልትውጠው የግድ ያስፈልጋል ማለት ነው። መጽሐፍ ቅዱስ ጠቀስም እንዲህ ካላችሁ እንዲህ ብላችሁ ከዚህ ውጭ ወሬ ማውራት አችልም። የእግዚአብሔር ቃል ሲጠቀስል እኔ በጣም የገረመኝ በመፍራትና በመንቀጥቀጥ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ ተናግረዋል ብዬ ስናገር ተንቀጠቀጠን ምናምን አላችሁ ይላል። በሐዋርያ ቅዱስ ጳውሎስ ትቀልዳለህ አንተ? ይሄንን እኮ ነው ክርስትና ራሱ ገና ልትቀበል ያስፈልግሃል ብዬ አምናለሁ። ምክንያቱ የሐዋርያ ቅዱስ ጳውሎስ ቃል ራሱ ተንቀጠቀጠን ምናምን ብለህ ልታሾፍ ስለሞከርክ ማለት ነው። በሐዋርያ ቅዱስ ጳውሎስ ቃል በእግዚአብሔር ቃል ነው። አክቹዋሊ የሐዋርያ ቅዱስ ጳውሎስ ቃል ራሱ አይደለም። ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 12 ላይ ሐዋርያ ቅዱስ ጳውሎስ ምን ብሎ ተናገረ አልኩኝ? ስለዚህ ወዳጆች ሆይ አለ ለክርስቲያኖች ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ከእናንተ ስርቅ አለ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። ኦኬ ምንድነው መዳንህን መፈጸም ማለት? ሐዋርያ ቅዱስ ጳውሎስ እዛው ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ምን በመጥፎና በጠማማ ትውልድ መካከል ምን እንድትሆኑ ነቀፋ ያለ ነቀፋ እንድትሆኑ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። በቃ ክርስትና ይሄን ነው። ነውር ሳይኖረን ነቀፋ ሳይኖረን የዋሆች ሆነን በእናንተ መካከልም ማለት ነው። በጠማማ ትውልድ ሲል ኦፍኮርስ በእናንተ በበለጠ መካከልም ሆነን ኦኬ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። ኦኬ በቃ የክርስትና መለያው ይሄ ነው። ቁጥር 16 በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል ይላል። በጣም በሚገርም ሁኔታ ሐዋርያ ቅዱስ ጳውሎስ ምን ይላል? በእናንተ መልካም ሕይወትና መልካም መመላለስ ኦኬ ሰዎች በሰዎች ፊት ማብራት እኔ ራሱ በትንሣኤ ቀን በፍርድ ቀን ምን የምመካበት ይሆንልኛል አለ። የምመካበት ይሆንልኛል አለ ሐዋርያ ቅዱስ። በጣም በሚገርም ሁኔታ እንዲህ ብሎ ያስተማረው ሐዋርያ ቅዱስ ጳውሎስ እኔ ራሱ ወንጌል ከሰበኩ በኋላ እንዳልቆረጥ ስጋዬን እየጎሰምኩ አስገዛለሁ ይላል። የት? አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 25 ጀምሮ እንዲህ ይላል፣ የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል ይላል። የሰውነትን ፈቃድ እየገዙ መታገል ክርስቲያናዊ ግዴታ ነው። ምን አለ? የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ለማግኘት እንታገላለን አለ። ቁጥር 26 አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 26 ላይ ስለዚህ አለ እኔ ያለ ሐሳብ እንደሚሮጡ ሁሉ እንዲሁ አልሮጥም አለ። ክርስቲያን ያለ ሐሳብ ዝም ብሎ የሚሮጥ አይደለም። ኦኬ ሉጋም ያለው ለዘላለም ሕይወት የሚታገል ሰው ነው ክርስቲያን ማለት። ስለዚህ ዝም ብሎ እንዲሁ የምሮጥ አይደለሁም አለና ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም አለ። ከነፋስ ጋር አይደለም እየታገለ ያለ ሐዋርያ ቅዱስ ጳውሎስ ስጋውን ሲጎስም ስጋውን ሲያስገዛ ከነፋስ ጋር እንደሚታገል አይደለም። ታዲያ ለምንድን ነው የምትታገለው? ሐዋርያ ቅዱስ ጳውሎስ ቁጥር 27 ላይ ይመልሰዋል። ምን አለ? ነገር ግን ለሌሎች ከሰበኩ በኋላ ራሱ ሐዋርያ ቅዱስ ጳውሎስ
ለሌሎች ከሰበኩ በኋላ ወንጌል ካስተማርኩ በኋላ ማለት ነው ራሴ የተጣልኩ እንዳልሆን ሐዋርያ ቅዱስ ጳውሎስ እንኳን እኔ ራሱን የተጣልኩ እንዳልሆን እያለ ካን ኢማጂን እኔ ራሱ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ኦኬ መጣል አለ። አዎ መንገድ ላይ መቅረት አለ። ትክክል። ሐዋርያ ቅዱስ ጳውሎስ ይህንን አስተምሯል። እኔ ራሱ ወንጌልን ሰብኬያለሁ። ትክክል ነው። ለሌሎቹ መዳን አስተምሬያለሁ። ካስተማርኩ በኋላ ግን ተጥዬ እንዳልቀር ለዛ ስጋዬን አስገዛለሁ አለ ሐዋርያ ቅዱስ። እዛው ምዕራፍ 10 ቀጥሎ ይሄንን ምሳሌ እንዲሆነን አይሁዳውያን ከእስራኤል በወጡበት ሰዓት ብዙዎች በምድረ በዳ የቀሩት ለእግዚአብሔር አንገዛ አንታዘዝም በማለታቸው በእግዚአብሔር በማጉረምረማቸው ኦኬ በማመንዘራቸው ምክንያት በመሃል ማለት ነው ከግብፅ እየወጡ ወደ ተስፋይቱ ምድር ወደ ከነዓን ያው የመንግስተ ሰማያት ምሳሌ ነች ማለት ሰው ወደ መንግስተ ሰማያት በሚሄድበት ጉዞ እግዚአብሔርን በመገዛት በትህትና በየዋህነት በቅድስና ካልተመላለሰ አለ አያሌዎች በምድረ በዳ እንደቀሩት እናንተም እንዳትቀሩ ምሳሌ ሆኖ ተጻፈላችኋል። አንደኛ ቆሮንቶስ ምዕራፍ 10 ነው ሐዋርያ ቅዱስ ጳውሎስ ይህንን የተናገረ። እችን ተናግሬ እመልሰዋለሁ ወደ በለጠ ማለት ምን አለ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 4 ጀምሮ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል እነዚህ ሰዎች ያም አለት ክርስቶስ ነበር አለ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም በምድረ በዳ ወድቀዋልና አለ። ያን መንፈሳዊ አለት ያ መንፈሳዊ መብል መጠጥ በልተዋል ጠጥተዋል። ነገር ግን እግዚአብሔር በአብዛኞቹ ደስ አልተሰኘም በምድረ በዳ ወድቀው ቀርተዋል አለ ሐዋርያ ቅዱስ ጳውሎስ። እነዚህም ክፉ ነገር እንደተመኙ ክፉ ስለተመኙ ነው። እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። በረከቱ ይደርብን። የሐዋርያ ቅዱስ ጳውሎስ በረከት ምን አለ? ለእኛ ምሳሌ ሆነልን። ይሄ እኛ ተመኝተን እንዳንጠፋ እንዳንቀር በየመንገዱ ተቆርጠን እንዳንጠፋ ይህ ለእኛ ምን ምሳሌ ሆነልን አለ። ህዝቡም አለ ሊበሉ ሊጠጡም ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ ይላል ሐዋርያ ቅዱስ። ይህን እየተናገረ ያለው ለክርስቲያኖች ነው። በመጨረሻም ምን አለ ለበለጠ ኦኬ ምን አለ ቁጥር 10 ምዕራፍ 10 ቁጥር 12 ላይ ስለዚህ አለ እንደቆመ የሚመስለው እንዳይወድቅ ግን ይጠንቀቃል። አንዳንዶች በቃ የቆሙ ይመስላል ጽድቃቸው ለእግዚአብሔር የሰጡ ይመስላችኋል። ክርስቶስ ግን በኃጢአት እየተንደባለልን እንድንኖር ሳይሆን የሞተልን ጨርሳ ቀን ሙሉ እኮ አይደለም ጨርስ ቆይ እንጂ አንዴ ደቂቃ እኮ እንትን አላልን። የመጨረሻ ይህን ተናግሬ እጨርሳለሁ። ምን አለ? ስለዚህ አለ እንደቆመ የሚመስለው እንዳይወድቅ ግን ይጠንቀቃል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ፈተና ሲመጣ ኦኬ መውደቅ ሊመጣ ይችላል፣ ግን መነሻውንም እግዚአብሔር አምላክ ያመጣል እና በፈተና ሁሉ ታግሳችሁ ጽኑ አለ ሐዋርያ ቅዱስ ጳውሎስ። ስለዚህ እንዳትወድቅ መጠንቀቅ ክርስቲያናዊ ግዴታ ነው። መጽሐፍ ቅዱስ የሚያዘው ነው። እሺ ቀጥል። ሆስቱ መሀል ላይ ያውራ እንዳይዘረግፈን። ሁለት ሰው ብቻ ማይሆን ሌሎቹ ማሰብ ካላቸው ሌሎቹ የሚያወሩ ይጨርሱና ኦኬ በለጠው ምን ግራ እንደገባኝ ታውቃላችሁ? ላይክ ባክን ፎርዝ ነው እየተደረገ ያለውና እንደዛ ነው እየሆነ ያለው። የሆነ አንተም አሁን እሱ የሰጠው ነፍ ጥቅሶች ነው የጠቀስከው፣ ግራ ነው የሚያጋቡት። የትኛው ሀሳብ ላይ እንዳለ አናውቅም። አረ ነው ከሀሳቡ በጣም ወተናል። አሁን ስለ ድህነቱ እያወራን ነበረ። አሁን አንተ ባወራቸው ሀሳቦች ላይ ሁሉ እነዚህ ነገሮች የምናደርገው እኔ አንድ ጥያቄ ነው ለአንተ መጠየቅ የምፈልገው። እዛ ሚዩት አደርጋለሁ ስራ ላይ ስላለው ማለት ነው። እነዚህ ነገሮች የምናደርገው ስለ ዳንን ነው ወይ ስለ መዳን ነው? ይሄ ቃል እያወራ ያለው አሁን የጠቀስካቸው ጳውሎስ ይበልጡኑ ጳውሎስ መልእክቶች ላይ እየጠቀስካቸው የነበሩት ጥቅሶች ስለ ዳንን በክርስቶስ ኢየሱስ ስላገኘነው ድህነት ኦልሬዲ ድህነን ስለምንመላለሰው አመላለስ ነው ወይስ ከዳንን በኋላ ስለምናደርገው ልምምድ ነው? ይህን የምናደርገው ስለ ዳንን ነው ወይስ ገና ለመዳን ነው? በጣም ጸዴ ጥያቄ። እሺ በለጠ ስለወጣ ባይዞይ ባክኤንድ ፎርስ ስናደርግ የነበረው ለምንድን ነው? ሰው ከሁለቱም በቃ ትምህርት ይወስዳል። ኦኬ መጽሐፍ ቅዱስ እየጠቀስን እናወራለን።
እሱ ደግሞ የፈለገውን ያወራል፣ አይጠቅስም ማለት ነው። ስለዚህ የተጠየቀውን እኔ መልሳለሁ ማለት ነው። እኔ ዮሐድ አልወጣሁም አለው። ቆይ አንዴ ወጥተህ ስለነበረ ጥያቄ ተጠይቋል። እሱን ልመልስና ትቀጥላለህ። ከአንተ ጋር የሚገናኝ አይደለም። እኔ መልሴ መመለስ አለብኝ። የዋሸው ከአንተ ጋር የሚገናኝ አይደለም። እሱ ትቀጥላለህ፣ ሀሳብ ትሰጣለህ። ችግር አይደለም። አሁን አንተ ጨርሰሃል። እኔ ደግሞ አንድ ደቂቃ ነው የማወራው። አንድ ደቂቃ ነው የማወራው። አይ ጀግናው። ስለዚህ እያልኩ ያለው ምንድን ነው? ቆይ አይደለም። አንተ ተናግረህ አሁን ምንድን ነው ያልከው? ሰዎቹን ፐርፌክት ካልሆናችሁ አድኑም የሚል ሀሳብ አምጥተሃል። ቆይ ኧረ በለጠ ቆይ ስማኝ አንዴ። መጀመሪያ እያልኩ አንተ በወጣበት ሰዓት ቤቱን ትቆጣጠራለህ። ቤሊ ስትወጣ ጥያቄ ተጠይቆ ነበር። ስማ መጀመሪያ እምለውን ስማኝ። አይደለም ከእኔ ጋር እኔ ልጨርስና ልወጣ ስለሆነ ነው። ለምን ትወጣለህ? ቆይ እንጂ ጥያቄውን እኮ አንተ ተናግረሃል፣ እኔ ደግሞ መናገር አለብኝ። ወጥተህ ነበር አንተ ስትወጣ ሌላ ጥያቄ ተጠይቋል። አይደለም ሰምቼዋለሁ እስከ መጨረሻው ጠይቄው ነው። ቆይ አንድ ደቂቃ ትጠብቃለህ። ቆይ አሁን ያስገባው ሌላ ጥያቄ ያንን መጠበቅ አይደለም። አሁን ታብታብ አድርግ። በቃ እሺ፣ ታች ወርደህ ታብታብ አድርግ። ቀጥል። ለዩኒክ መልስለት። ቶ እዛው ይቀመጥ። ስርዓት የለውም አነጋገሩ። እኔ እኮ ምን አለ እያልን ያለ ነው እንኳን ብትሰማኝ። አንተ በወረድክበት ሰዓት ጥያቄ ስለተጠየቀ ከአንተ ጋር የሚገናኝ አይደለም። እስከዚያ እንመልስና ሀሳብን እኔ የሰጠሁበት ትመልሳለህ እየተባለ ግን የዩኒክን እንትን ስላደረገሽ ኦኬ። ዩኒክ አሁን በክርስትና ማለት ነው መዳን የሆነ አንድ ጊዜ ተጀምሮ በቃ በዛ በቃ አለቀ የሚባል ነገር አይደለም። ኦኬ በክርስትና ትምህርት መዳን ድነናል፣ ኦኬ እየዳንን ነው፣ እንድናለን ተብሎ በሶስት ስቴጅ ይከፈላል። አንድ የመጀመሪያው ኢኒሻል ሳሊቬሽን ይባላል። ወይም ደግሞ የመጀመሪያው መዳን ማንም ፍጥረት ኦኬ ሰርቶ ወጥቶ ግሮ ምናምን የሚያገኘው መዳን አይደለም። ኢኒሻሊ ማንም ፍጥረትም ሊሰራው አልቻለም። ማንም ፍጥረትም የሰራው ስራ አይደለም። ክርስቶስ ኢየሱስ ሰው መሆን ያስፈለገበት ከዚያ ከነበርንበት ማጥ ከነበርንበት ባርነት ሊያወጣን ክርስቶስ ኢየሱስ የሰራው ስራ ነው። ያንን ስራ በምንድነው የምናገኘው? ኦኬ በሚስጢራት በኩል የመጀመሪያው ድህነት እናገኛለን። ምንድነው እሱም? አተነው የነበረው ልጅነትን ማለት ነው። ልክ አዳም በገነት እያለ የነበረውን ልጅነት ያንን አተነው ስለነበረ ተመልሰን ያንን ልጅነትን ልናገኝ የምንችለው በክርስቶስ በኢየሱስ ስራ በኢየሱስ ክርስቶስ ስራ ነው። ይህም ሐዋርያ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ብሎ ገልጾታል። ምን አለ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኦኬ የመጀመሪያው ኢኒሻሊ ያገኘነው መዳን ጸጋው በእምነት ያዳነን እንጂ በእኛ ስራ የሆነ አይደለም ማለት ነው። ይሄንን ለማወቅ ቁጥር 1ን በደንብ ማየት በደንብ ያስፈልጋል። ምዕራፍ 2 ቁጥር 1 ምን አለ? በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት ይላል። ኦኬ ነገር ግን ይልና እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና ይላል። አየ እንዲህ ባለ ውድቀት ውስጥ እንኳን ብንሆን ክርስቶስ ከምህረቱ ከባለ ጸግነቱ ከታላቅ ፍቅሩ የተነሳ ምን አለ? ከወደቅንበት ከሞትንበት ከዚህ አረንቋ ምን አለ? በጸጋ በቃ ምስጢራትን በመቀበል ልጆች እንድንሆን አደረገን። ከዛዛ ግን ልጅ ከሆንን በኋላ ግን ለምንድነው ልጆች እንድንሆን ክርስቶስ ኢየሱስ ያደረገው? እዛው ቁጥር 10 ላይ ይመልሰዋል ሐዋርያ ቅዱስ ጳውሎስ ምን አለ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ምን ለማድረግ ነው የተፈጠረው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥረናል። ስለዚህ ልጆች ሳንሆን መልካም ስራ መስራትም አንችልም ሲጀመር። ኦኬ ሳንድን ሲጀመር ይሄንን መልካም ማድረግ ራሱ አንችልም። ኦኬ ብሉይ ኪዳን የነበሩ ሰዎች እንኳን መልካምን ነገር ለማድረግና ኃጢአት እንኳን የሚከለከሉት ቅጣቱን በመፍራት ነበር።
ስለዚህ ምን አለ? ያ ጸጋ ግን ምን እንድታደርግ ያደርግሃል? መልካሙን ስራ እንድትሰራ፣ አዲስ ፍጥረት ሆነ በመልካም ስራ እንድትመላለስ ነው ሲጀመር የተፈጠርክበት ዓላማ። ለዛ ነው ቲቶ ምዕራፍ 2 ሐዋርያ ቅዱስ ጳውሎስ ወደ መጨረሻ አካባቢ ምን ብሎ ይናገራል? ይህ ጸጋ ምን እንደሰጠን ሲናገር ቲቶ ምዕራፍ 2 ከቁጥር 12 ላይ ይህም ጸጋ ይላል የተሰጠን ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ ጸጋው ነው እንዲህ አይነት ህይወት ራሱ እንድትኖር የሚያደርግ ማለት እንጂ አስቀድመ ሳትወለድ የእግዚአብሔር ልጅነት ሳታገኝ ይህንን ነገር መስራት ራሱ ስለማይቻል ማለት። ስለዚህ ምን አለ? ጸጋው ምን እንድናደርግ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከው ተስፋችን የአምላካችንን የእሱ መምጣት የክብር መምጣቱን እየጠበቅን ምን በማድረግ ራሳችንን በመግዛትና በጽድቅ እንድንኖር ያስተምረናል ይህ ጸጋ ማለት። ስለዚህ አስቀድመን ያገኘነው መዳን አለ። ያንን መዳን ካገኘን በኋላ ነው ድህነቱን ራሱ ምንፈጽመው የሚያግዘን ጸጋ የሚረዳን ማለት ነው። ስለዚህ አንድ ሰው ይድናል፣ ከዛ ድህነቱን ደግሞ ይፈጽማል። ይሄንን ነው መዳንህን መፈጸም የሚባለው። እዚህ ጋር ነው የሚመጣው መልካም ስራ የሚመጣው እዚህ ጋር ነው። ኦኬ ተወልደህ ልጅነትን ካገኘ በኋላ በመልካም ህይወት በመልካም ፍሬ መመላለስ መቻል፣ እሱ ክርስቲያናዊ ህይወት ድህነትን መፈጸም ይባላል። ስለዚህ ክርስቶስ ራሱ ምን ብሎ ተናገረ? ማቴዎስ ወንጌል ምዕራፍ 24 ላይ የመምጫህ ጊዜ መቼ ነው ብለው ሲጠይቁት በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለ ክርስቶስ። በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለና እስከ መጨረሻ የሚጸና እርሱ ይድናል አለ። ድኗል አይደለም፣ እስከ መጨረሻ የጸና እርሱ ነው የሚድነው ብሎ ክርስቶስ ኢየሱስ ተናገረ። ስለዚህ መጽናት እስከ መጨረሻ ያስፈልጋል። እስከ ህይወት ፍጻሜ ድረስ ልትጸና ይገባል። በምን? ባገኘኸው መዳን፣ ኦኬ፣ ባገኘኸው ጸጋ፣ በዛ ህይወት መመላለስ የግድ ያስፈልጋል። ኦኬ፣ በዛ ስትጸና መጨረሻ በህይወት ትንሣኤ ክርስቶስ በተገለጠ ሰዓት ራሱ የክብርን ትንሣኤ ትነሳለህ። ለዛ ነው ማቴዎስ ወንጌል ምዕራፍ 25 ላይ ባይዘወይ ክርስቲያን ላልሆነ ሰው ስራ አይጠየቅም። ኦኬ፣ ክርስቲያን ላልሆነ ሰው እንደው አብርልታል፣ የተራበ መግበሃል፣ የታረዘ አልብሰሃል፣ አላለበስክም ተብሎ ራሱ ሲጀመር አይጠየቅም። ምክንያቱ በክርስቶስ ኢየሱስ ያላመነ ሲጀመር መቼ ነው የተፈረደበት? አሁን ራሱ ፍርድ ውስጥ ነው። ይህንን ከየት ማግኘት እንችላለን? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷልና ካለ በኋላ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና በእርሱ በሚያምን አይፈረድበትም ካለ በኋላ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል ይላል? አሁን ተፈርዶበታል። በቃ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ሲጀመር። በክርስቶስ ኢየሱስ ያላመነ በትንሣኤ ቀን እንዲህ አድርገሃል አላደረክም ተብሎ ራሱ ፍርድ ውስጥ አይቀርቡም። ታላቁን አምላክ ሲጀመር ስለካደ ማለት ነው። መካዱ ስራ ሰርታል፣ ክርስቶስን መካዱ ስራ ስለሰራ ሊያድነው ስለማይችል ማለት ነው። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 3 ከቁጥር 35 አባት ልጁን ይወዳል ሁሉም በእጁ ሰጥቶታልና ካለ በኋላ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ነው የሚለው መጽሐፍ ቅዱስ። በቃ ይህንን ነው የሚናገር። በልጁ የማያምን ግን ምን? የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም። 4 ነጥብ መጽሐፍ ቅዱስ ይህንን ነው የሚናገር። ስለዚህ ግን ኢንተራፕት እንዳላረግም ማለት ነው ብዙ ቃል እችን ተናግሬ ጨርሳለሁ። አንዴ ትቀጥልልኛለህ። በዚሁ ላይ እንትን ልልህ ፈልጌ ነው። እሺ አሁን እየነገርከን ያለው ነገር አሁን ከገባኝ ነገር ማለት ነው ታስተካክለኛል ከተሳሳትኩኝ ማለት ነው። እየነገርከን ያለው ነገር በክርስቶስ ኢየሱስ ያላመነ እንደሚፈረድበት፣ በክርስቶስ ኢየሱስ ግን ያመነ ህይወትን እንደሚያገኝ ነው እየነገርከን ያለ ነው አይደለ? ሶ አሁን እየነገርከኝ ያለው ግን በክርስቶስ ኢየሱስ ስላመንክ ብቻ አትድንም። ለመዳን በክርስቶስ ኢየሱስ መሞት፣ በክርስቶስ ኢየሱስ መነሳት፣ በክርስቶስ ኢየሱስ ዳግመኛ መምጣት ያመንከው እምነት ብቻውን አያድንህም። ክርስቶስ ኢየሱስን
የሞተውንና የተነሳውን ያረገውን ክርስቶስ ኢየሱስን የሚያግዘው ነገር ያስፈልገዋል። የሚያግዘው ነገር ደግሞ ያንተ ስራ ነው ብለህ እያልከኝ ነው ያለው። ትክክል ነኝ? የሱ ነው። ትክክል አይደለም። ትክክል አይደለም። ላብራራ። አሁን ላብራራ። አሁን እስካሁን እንግዲህ እያወራኸው ያለው ነገር ግን ይሄ ነው አይደለም? አይደለም። አሁን ምንድን ነው ታዲያ? አሁን አንተ በክርስቶስ ኢየሱስ አንድ ሰዓት ሙሉ እያወራ ከታች ጎበዝ ጎበዝ ይለዋል። እኛ ቁጭ ብለን ነው እኮ ብንሰማ ያለ ነው። ስለዚህ ችግር የለውም። የእግዚአብሔር ቃል ሰዎቹን እያወራበት ያለበት ነገር ትክክል ነው ወንድሜ። ከአንተ የተሻለ አንዴ ቆይ ላውራና የሆነ መንገድ ነው እያወራ ያለው። አሁን እኮ እያደረገ ያለው አንድ ሰዓት ሙሉ ያወራል። ከታች ጀግና ጀግና ይሉታል። ከዛኛ ሳናወራ እንደሱ አይደለም። ፐርሰናል አታርገው ወንድሜ። የእግዚአብሔር ቃል እየጠቀሰ ነው። ይጥቀስ። እስግድ የእግዚአብሔርን ቃል ነው የሚጠቅሰው። ለምን ትፈራለህ? የእግዚአብሔር ቃል አንተም ጠቅሰህ ማስረዳት ትችላለህ። ደግሞ ጥያቄን ቻሌንጅ አድርገው እየታፈንክ አይደለም አንተ። አሁን ቻሌንጁ ቻሌንጅ ላድርገው አንድ ጊዜ የሚውጣ እሱ ብዙ ሰዓት ሰምቼዋለሁ። አንዴ ዩኒክ ለጠየቅ አይደለም። ቆይ ሰምቼዋለሁ። አንዴ እኔ ላውራ። የዩኒክን ይመልስና አንተ ትቀጥላለህ። የዩኒክን በቃ እችን አጠር አድርጌ ልናገርና ምክንያቱም ሚስ አንደርስታንድ እንዳያረገን ማለት ነው። አሁን የክርስቶስ ስራ ላይ እየጨመርን ምናምን አይደለም። ኦኬ ሲጀመር ክርስቶስ ካዳነን በኋላ ያዳነበትን ፐርፐዝ ሐዋርያ ቅዱስ ጳውሎስ ነገረን። ለምን መልካሙ ስራ ልትሰሩ ነው ክርስቶስ ኢየሱስ ራሱ አዲስ ፍጥረት ያደረጋችኋል። ስለዚህ መልካም ስራ እንድትሰራ ክርስቶስ ኢየሱስ አዲስ ፍጥረት አድርጎ ፈጥሮ አይ መልካም ስራ አልሰራም ብትል ግን ተቆርጠ ትጣላለህ። ይህ አሁን ያነሳት አለች ዩኒክዬ ምን አልክ? በክርስቶስ ኢየሱስ ማመን እኮ መጽሐፍ ቅዱስ ያድናል ይላል፣ ግን እሱ ማመኑ ብቻ አይበቃም እያልከን ነው ብላል። በነገራችን ላይ አላልኩም። በክርስቶስ ማመን አዎ ያድናል ብለን እናምናለን። በክርስቶስ ማመን ማለት ግን አንተ ዩኒክ በተረዳህበት መልክ አይደለም የምንረዳው። በክርስቶስ ማመን ማለት ክርስቶስ የተናገረውን ትምህርት ችግር የለውም አትቀበል። ክርስቶስ ምን ብለህ ማመን ነው ታዲያ? በክርስቶስ ማመን ማለት እኮ ክርስቶስ ያስተማራቸውን ትምህርቶች እሰየው አዎ ብለህ አሜን ብለህ መቀበል ማለት ነው። ሌላ ትርጉም የለውም። ክርስቶስ ኢየሱስ ደግሞ ሲያስተምር ምን አለ? እኔ አዲስ ፍጥረት አድርጌ ፈጠርኳችሁ፣ ከዛ በኋላስ ድህነታችሁን ማትፈጽሙ ከሆነ ኦኬ ፍሬ ማታፈሩ ከሆነ ትቆረጣላችሁ ብሎ አስተማረ። ይሄንን አልቀበልም ካልክ ሲጀመር በክርስቶስ አላመንክም ማለት ነው። ምክንያቱም አስተማሪው ራሱ ክርስቶስ ኢየሱስ ስለሆነ። ዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ተናገረ ክርስቶስ? ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ አለ ክርስቶስ። እሺ ገበሬውም አባቴ ነው አለ። እሺ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። አለቀ። ክርስቶስ ኢየሱስ ምን አለ? በእኔ ያለ ቅርንጫፍ ፍሬ ካላፈራ ምን ታደርጋለህ? ክርስቶስ ለፍሬ የሚያስፈልግህን ነገር ሁሉ እየሰጠ አንተ ግን ካላፈራ በቃ ተቆርጠህ ትጣላለህ። ከክርስቶስ አይደለም ችግሩ። ከማን ነው ችግሩ? ከቅርንጫፉ ነው ማለት ነው። ቅርንጫፉ ለሁሉም ግንዱ ለቅርንጫፎቹ የሚያስፈልጋቸውን ሁሉ እየሰጠ ሌሎቹ ሲያፈሩ አንተ አላፈራም ካልክ ከግንድነቱ ተቆርጠህ ትጣላለህ። ያስወግደዋል ነው የሚለው። በቃ ከግንድነት ትቆረጣለህ፣ ከክርስትና ትወጣለህ ማለት ነው። አየህ፣ ይሄ የእግዚአብሔር ቃል ነው፣ የክርስቶስ ንግግር ነው። ይሄን አልቀበልም ካልክ ክርስቶስን አላመንክም። ለዛ ነው በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም የተባለ። ስለዚህ ቀጥሎ ግን ምን ይላል? ፍሬ የሚያፈራውን ግን ይላል። ፍሬ የሚያፈራ ቅርንጫፍን ግን ምን ያደርገዋል? ክርስቶስ ራሱ ያግዘዋል፣ አብ ራሱ ያግዘዋል። ምን አለ? ፍሬ አብዝቶ እንዲያፈራ ያጠራዋል ይላል። አየህ፣ የጠራ ፍሬ እንዲኖር ደግሞ እግዚአብሔር ያግዛል። ፍሬ በማፍራት ህይወት ውስጥ እየወደክ እየተነሳ በምትሄድበት ጊዜ ጸጋ እግዚአብሔር እያገዘ ክርስቶስን ወደ መምሰል ህይወት እያደክ እንድትሄድ ጸጋ ያግዛል። ለዛን ሐዋርያ ቅዱስ ጳውሎስ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስን የመምሰል ህይወት ነው ክርስትና ማለት። ኦኬ፣ ክርስቶስን አልመስልም ዓለምን ነው የምመስለው ካልክስ በቃ ተቆርጠህ ትጣላለህ። መንገድ ላይ ወድቆ መቅረት አለ ማለት። ይሄ መጽሐፍ ቅዱስ የሚናገረው ሐሳብ ነው። ይሄንን ነው ክርስቶስን ማመን ማለት ራሱ ማለት ነው። እንግዲህ ከመለስኩልህ ካልመለስኩልህ ደግሞ በውስጥ እናወራለን። እሺ በለጠ ቀጥል። ኦኬ የዋድ ተባረክ። አሁን ቴንኪው የዋድ። አሁን የሁሉ ነገር ነግረህናል፣ ግን ዘይንድ ኦፍ ዘዴ ይሄ ሁሉ ሰው ይሄ ሁሉ በተለይ በቤተ እምነት ኦርቶዶክስ ሆኖ አንተ ያልከውን ፐርፌክሽን ካልደረሰ ጉዱ ነው ማለት ነው። አንተ ያልከውን ካለ ነቀፋና ካለ እንትን ካልሆነ
ይሄ ሁሉ ሰው በክርስቶስ ኢየሱስ አምኛለሁ የሚል ሰው ገደል ገባ ማለት ነው። አሁን ስታዩት ጥሩ ትምህርት ይመስላችኋል። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን አርጉ፣ በጣም ጥሩ ነው፣ እንዲህ ብናረግ እንዲህ፣ ይሄ ጥሩ ነው። ይሄ ምክር መከረን። ግን ምንድን ነው ዋናው ነገር? ይህንን ነገር ተግብራችሁታል ወይ ነው። ይህን ካልተገብራችሁ ታዲያ ጠፍታችኋል ወይ ነው። ሁለት አማራጭ ነው ያለው። አይ በክርስቶስ ስራ ነው የምተማመነው፣ በክርስቶስ ስራ ነው ምድነው፣ አንድ ነገር። ሁለተኛ ስራዬ ያዋጣኛል፣ ስራዬ ያዋጣኛል፣ የታመመ ጠይቃለሁ፣ ይሄን አደርጋለሁ፣ ይሄን አደርጋለሁ፣ ከዛ ድናለሁ ከሆነ ኦኬ። በሙሉ ስንት ፐርሰንታችሁ እንደምድኑ እግዚአብሔር ይወቅላችሁ። ለምን ወስዶ ምን ላይ ያስቀመጣችሁ? ስራ ላይ። ስራ ላይ ከሆነ ደግሞ በስራው ማንም አይድንም፣ ማንም ፐርፌክት የለም። እንኳን በዚህ ደረጃ ያለነው ሰዎች እንቅርና በሃይማኖት መሪ በትልልቅ ደረጃ ብታመጧቸው ስራውን ፐርፌክት። ቆያቸው አትግቢ እስካሁን ድረስ 100 ሰዓት ሰምቸዋል። አትግቢ አይደለም አሁን ካልከው ጋር ጠይቀህ ነው። አትግቢ አንድ ጊዜ ቆያ ነው ልጠይቅህ ነው አብረህ በዛው አትግቢ ቆይ አትግቢ። ስለዚህ ምንድነው በጣም ደስ የሚል የሚያሞቅ ነው እኮ የሚናገራችሁ ነገር። ግን እሱንም ቢሆን ማንንም ተግብረኸዋል ብትዩ የለም። ተግብረኸዋል ወይ አድርገኸዋል ወይ ፐርፌክት ነው ወይ ያለ ነቀፋ ነው ወይ ይሄን አድርገኸዋል ወይ ብትዩ የለም። እግዚአብሔር ያውቃል ብሎች ነው የሚሄደው። ግን በዛ በተጨማሪ መሬት ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ታስተምራለች ወይ? አታስተምርም። መሬት ያለችው ቤተክርስቲያን ጭራሽ አንድ ቅዱስ ስም ውሃ ካጠጣ ጠላ ካጠጣ ዝክር ከዘከርክ ትድናለህ ብላ ነው የምታምነው። ስለዚህ ፐርፌክሽን አታወራም። አንድ ሰው 78 ሰው በልቶ ጉሮሮው ላይ ውሃ ጠብ ከተደረገለት ይድናል ብላ የምታምን ቤተክርስቲያን ውስጥ ነው። ይሄ ቲክቶክ ላይ የሚወራው ወሬ ሌላ ነው። ቤተክርስቲያኗን አይወክልም። እኛ እኮ እየተጋደልን ያለነው ቤተክርስቲያኗን አትወክሏትም። ቤተክርስቲያኗ እንደዚህ ፐርፌክሽን አትልም። ቤተክርስቲያኗ አንድ ሰው በመጨረሻ ሰዓት ሄዶ ተክለ ሃይማኖት ከተቀበረ ይድናል ብላ ነው የምታምነው። ቤተክርስቲያኗ እያንዳንዱ 10 ሺህ 20 ሺህ ሰው 20 ትውልድ የሚያድንባት ቤተክርስቲያን ነች። አሁን ስለ ቤተክርስቲያን አትግቢ። ይቅርታና ማለት ነው እሱ እያወራ ያለበት መንገድ አግባብ። ቆይ አንተ አትግባ። ኖ ኦርቶዶክስን ሞክሬው አይደለም፣ ግን እያወራህበት ያለው ነገር ትክክል አይደለም። ነው አሁን ይኸውልህ ልናስወጣህ የምንችልበት ምክንያት ነው። ሀሳብ ትክክል አይደለም ያለው። ቻሌንጅ ማድረግ ከቻልክ በመጽሐፍ ቅዱስ ቻሌንጅ አድርግ። ሰው ያለው በመጽሐፍ ቅዱስ ነው ቻሌንጅ እያደረኩ ያለው። ምን እስኪ ጥቀስ፣ እስኪ አንድ ጥቅስ ጥቀስ እስኪ። እሺ አንድ ጥቅስ ጥቀስ። እሱ ይኸውልህ ድህነት በስራና በክርስቶስ ነው ብለዋል አይደለ? አንተ ድህነት በክርስቶስ ነው ስትል ያለ ጥቅስ ጥቀስና አውራ። ቆይ አትግባ። እሺ ማይ ጉድነስ፣ ኧረ በእናትህ ዝም ብለህ ነው የምታወራው። ዝም ብለህ አትግባ። ኦኬ አሁን ለምሳሌ ቅድም ዮሐድም ጋር ትገባለህ፣ እኔም ጋር ትገባለህ። ዝም ብለህ ዘለ አትግባ። ቆይ አንድ ጊዜ አታውቅም። የምታወራው ታሪክ ዝም ብሎ ነው የተጨመላለቀ ነገር ነው የምታወራው። አላረግ ወዳጄ ሚውት አድርግ ምናምን። ቆይ ሚውት አድርግ አንድ ጊዜ። ልክ አይደለም፣ አወራርህ ትክክል አይደለም። ስለ ቤተክርስቲያን አታውራ። ስለ ቤተክርስቲያን አላወሩም እነሱ። ልክ መጨረሻ ቅዱሳዊ ስለሆነ ነገር ነው እያወሩ ያለው። አልጠቀሱም። ቤተክርስቲያን እንዲህ አላሉ። እሺ ሊቃውንት አሁን ርዕሱ ላይ አውራ ቤል። ቆይ አንድ ጊዜ ርዕሱ ላይ ነው የማወራው። ርዕሱ ላይ መዳን በክርስቶስ ነው። ቆያ ስማኝ አንተ፣ የትኛው ርዕስ ላይ ነው የምታወራው? ንገረኝ በጀመረ። እኮ ሚውት አድርጋ። ምን ላይ ነው የምታወራው? ንገረኝ በጀመረ። ሚውት አድርግ። እሺ ብትን ነገር አወቀው። ሚውት አድርግ። ቆይ እስኪ አንዴ፣ ቆይ እስኪ ዩኒክ፣ ቆይ እስኪ እንስማው። እሺ ቤል ሂድ። ኦኬ ርዕሱ ላይ ነው የምናወራው። ርዕሱ ላይ ያወራን ስንሄድ ምንድን ነው እኛ መዳን በክርስቶስ ኢየሱስ በመስቀሉ ስራ ነው አለን። አይ አይደለም፣ ቆይ እስቲ ያለ ነቀፋ መሆን አለባችሁ፣ ይህን ስራ መስራት አለባችሁ ብለው እነሱ ተነሱ። እኛ ደግሞ እያልን ያለነው ይህንን ያለ ነቀፋ መሆንን ይህንን መስራትን ካልሰራችሁ ተቆርጣችኋል ወይ? ይሄ ሁሉ ኦርቶዶክስ ተቆርጧል ወይ? ምክንያቱም ይሄ ሁሉ ኦርቶዶክስ ይህን እንዳልሰራ እነሱም ያውቁታል፣ እኛም እናውቀዋለን። ስለዚህ ተቆርጣችኋል ወይ? ንገሩን ስንላቸው አስቀምጥ። አሁንም ደግሜ ነገር ስለሱ ወሬ አይደለም የተጠየቀው። አንተም ስለ መጽሐፍ ቅዱስ ቻሌንጅ አድርገው በተናገረው ነገር ቻሌንጅ አድርገው ልክ አይደለም። ይሄ አወራረድ ትክክል ልጨርስ። ቆይ ልክ አይደለም። መጀመሪያ አንብብ መጽሐፍ ቅዱስ፣ ከዛም በኋላ ስታቅና ልጨርስ። ምኑ ነው የምጨርሰው? ነው እያወራ ያለው መጽሐፍ ቅዱስ ምን ይላል? ምን ይላል? በክርስቶስ ሆነ ልጨርስ። ቆይ እኔ ቤተክርስቲያኗን
ቲክቶክን መንካት ስለማውቀው አንተ ያለብን ዛሬ ነው ሀሳብ የመጣው። አይደለም እነ ዮሐድን ቤተክርስቲያን ስለ ቲክቶክ ስለምናምን አይደለም። ይህን ትምህርት እሷ አታስተምርም። ፐርሰናል ነገር ላይ እሷ እሱን ስማኛ አላወራም። ይሄ ልጅ እኮ ስማ ቻሌንጅ እያደረገ ነው። ሞገስ ባለው ነገር እሺ፣ ቻሌንጁን ልመልስ። ቆይ እየጠቀሰ አንተ እያወራ ነው። አውራስ መጽሐፍ ቅዱስ ጠቅሰህ ቆይ አንዴ ቆይ አንዴ ሚውት አድርገው። ቤሊ አሁን እያሉ ያሉት መጽሐፍ ቅዱስ እየጠቀስክ አውራ ነው። በቃ እኮ እሺ፣ መጽሐፍ ቅዱስ ልጥቀስ። ኦኬ፣ እሺ፣ መጽሐፍ ቅዱስ እየጠቀስኩ ላውራ። መጽሐፍ ቅዱስ ምን ይላል? ኤፌሶን 2:8 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይላል። ወገኖቻችን መጥተው ደግሞ ስራ ካልሰራ ትቆረጣለህ እያሉን ነው። ጌታ የተናገረበት መንገድ ምንድን ነው? ካለ እኔ ምንም ልታደርጉ አትችሉም፣ በወይኑ ግንድ ስትሆኑ ፍሬ ታፈራላችሁ። እነሱስ እያሉን ያሉት ፍሬ የምታፈራው ከራስህ ነው። ካላፈራ ትቆረጣለህ። ስለዚህ የሁሉ ሰው ተቆርጧል ወይ ነው የኛ ቻሌንጅ የምናደርጋቸው። የሁሉ ኦርቶዶክስ ተቆርጧል ወይ? ወይስ ፐርፌክት ናችሁ? ወይስ የሁሉ ሰው አብልታችኋል? የሁሉ ሰው አጠጥታችኋል? ከሁለት አንዷ አጣብቂኝ ውስጥ ገብተዋል። እችን ብቻ መልስልኝና እኔ ልወዳጅ ኤግዛም ላይ ስለሆንኩኝ አንዴ እኔ ማንበብ ስላለብኝ መከራከር ስለማልፈልግ እችን ጥያቄ ልጠይቅህና አብረ በዛው መልሰህልኝ። መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንደዚህ ይናገራል። ከቁጥር 24 ላይ እንደዚህ ይናገራል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከላይ ጀምሬ ላንብበው ምናልባት እንትን እንዳይል። እሺ ከ17 ጀምሮ ላንብበው። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ ጻድቅ አልነበረምን? እምነት ከስራው ጋር አብሮ ያደረገ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርም አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እችን ቃል አብራራት እስኪ ቤሊ። ኦኬ፣ ስለዚህ ስራ ያለው ምንድን ነው እዚህ ጋር? እሱን ነው የምጠይቅሽ። ጥያቄን በጥያቄ ሳይሆን አብራራው። እኔ ቃሉ አይደለም አንቺ ጠየቅሽ አይደል? ስራ ስትይ ምን ማለትሽ ነው? ይሄ ቃል የተቀመጠው ትርጉሙ ምንድን ነው? አብራራው። ለምን ጥያቄ ስራው ምንድን ነው ነው እኮ አሁን እዚህ ጋር ያለው ስራ የጠቀስሽልኝ ምን ማለት ነው? ስራ ምናምን ቅድም ስላልክ ኦኬ፣ ምንድን ነው አልክ? ስራው ምንድን ነው? እዚህ ጋር ያዕቆብ የጠቀሰው ስራ ምንድን ነው? ስለ አብርሃም አታብራሪ፣ ራሱ ያብራራ። ስራ ምን እንደሆነ ተይው። አንቺ ለምን ታብራሪ? ቆይ ራሷ እኮ ሙሉ ሰው ነች። ይዋድ ሙሉ ሰው ነች እኮ ራሷ ታብራራ። አንቺ አብራሪ ጠይቃለሁ ብላለች። ቆይ ጠይቃለች፣ አብራራ። ጥያቄን መልስልኝና አብራራለሁ። አትረባረቡ፣ መልስልኝ። ጥያቄን አትረባረቡ። እሺ ልመልስልሽ። መልስልኝ። እኔ ስመልስልሽ ምን መሰለሽ? መልካም ስራ ያልሽው እዚህ ጋር ምኑን ነው ነው የምልሽ። ያዕቆብ ያለው ምኑን ነው ሳይሆን ጥያቄ መጽሐፍ ቅዱስ ጠየቅኩህ እኮ አታውቀውም። ካላወቀው ደግሞ መጀመሪያ ነገር እሺ ልመልስልሽ። አላውቀውም በልና እኔ እነግርሃለሁ። ቆይ ልመልስልሽ። ኦኬ አታውቀውም። እሺ መልስልኝ። ኖ እኔ ልንገርሽ ልመልስልሽ። እሺ ሲጀመር ያዕቆብ እየጻፈ ያለው በክርስቶስ ኢየሱስ አምኖ ለዳኑ ክርስቲያኖች ለአሕዛብ አይደለም። ኖ እኔ ለአሕዛብ ነው ወይ ላልዳኑ ክርስቲያኖች አይደለም። እንደዛ አይደለም ጥያቄ። ቆይ አንድ ጊዜ ልናገር እንዴ? ለምንድን ነው የምትረባረቡት እንዴ? ቆይ ልናገር አንድ ጊዜ ስሚኛ እንዴ። ከዛ በኋላ እያለ ያለው ምንድን ነው? ለዳኑ ክርስቲያኖች እምነታችሁ በስራ ይገለጥ፣ በስራ ይገለጥ እምነታችሁ። እምነቱ ያልሞተ እንደሆነ በስራ ይገለጣል አለ እንጂ ስራ ያድናል ወይ በምንበላው በምንጠጣው አይደለምና። የሚያድነ እምነት ነው። እምነት ግን ያው መሆን አለበት። እምነት በስራ መገለጥ እንጂ ክርስቶስ ኢየሱስ አያድንም የሚል የክርስቶስ ኢየሱስ ስራ ሳይሆን እሺ፣ ጭን ቃል አብራራው። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የሚለውን አብራራው። ኦኬ፣ እሺ እኮ ልንገርሽ፣ እየነገርኩሽ ነው። እነዚህ ሰዎች መጀመሪያ ነገር አምነው የዳኑ ሰዎች ናቸው። መጀመሪያ በስራ የሚድኑ ሰዎች አይደሉም። ኦኬ፣ ስለዚህ እኔ ቅድምም እየጠየቅኩሽ ያለሁት ሌላም ጥቅስ ጠቅሰሻል። እንደዚህ አይነት
ወንድም ቢራብ አብላው ቢጠማ አጠጣው አለ ያዕቆብ። ይህንን ወንድም ቢራብ አብላው ቢጠማ አጠጣ ያለውን ተግብራችኋል ወይ? ይህን አድርጋችሁታል ወይ? ያልኩ እየጠየኳችሁ ነው። በቃችን ቃል እኮ ማብራራት ስለማትፈልግ ትጠመጥመዋለህ። አልጠመጠምኩትም። እኔ ትክክለኛውን ነው የምነግርሽ። አሁን በእኔ ጊዜ ገብተሽ ነው እየጠየቅሽ በእምነት ብቻ ይዳናል አልከኝ አይደል? በእምነት ብቻ እኔ በክርስቶስ ኢየሱስ በማመን ነው ያዳናል እኮ ብቻ እንጂ እኔ በማመንማ እንደሚዳን እኔ ሰው በእምነት ብቻ ሳይሆን በሌላ በፍጡራን ነው የሚዳነው ነው የምትሉት። አብራራው። እሺ ንገሪኝ ቤል፣ ይሄንን አብራራው። ሰው በእምነት ብቻ ስሚኝ፣ አንቺ አይደለም የምትወጂ እኔ ነኝ። አንቺ እኮ ጋይድ እያደረግሽኝ አይደለም። እሺ ስለዚህ ሰው በስራ ነው የሚጸድቀው እያለ ነው። በክርስቶስ ሳይሆን በስራ ነው የሚጸድቀው። አብራራው፣ አንተ አብራራው። እኔ አንቺ ነሽ ያመጣሽው። አንቺን እኮ እየጠየቅሽሽ ነው። ይኸውልህ አንተ በእምነት ብቻ አልክ አይደል? በእምነት ብቻ ነው የሚጸደቀው አልክ። ከዛ በኋላ ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አንቺ አሁን በስራሽ ነው የጸደቅሽው ማለት ነው። ያው ነው አምዬ ቤሊ አይደለም ስትያዥ አትሳቂ። አይደለም በስራሽ ነው ወይ የጸደቅሽው? በለጠ ለምን እሷን ትጠይቃታለህ? ጥቅስ ስትጠይቅ እንዲህ ነው ወይ የሆንሽው? አብራራ እንዴ በለጠ ስማ፣ ኧረ እባካችሁ አትግቡ በእናታችሁ። ከቅድም ጀምሮ አንተ አትግባ በእናትህ። ከቅድም ጀምሮ የተስማማንበት ነገር አለ። ከቅድም ጀምሮ አትግባ። ቆይ ምን ነው የምትጨርሰው አንተ? እኮ ባክን ፎርስ ነው የምታደርገው ወንድሜ። ይኸውልህ እንደዛ እኮ ማድረገው ስራ ሳይኖራቸው ስለ ስራ ስለሚያወሩ ነው። ይኸውልህ ምንም ስራ እንደ አንተ አሁን እሱን ክርክር ትተኸው በእውቀት የሆነ ክርክር ለምን አትከራከርም ወንድሜ? አንተ ያለ ስራ ክርስቶስ ያድናል። ይኸውልህ ልንገርህ አንድ ነገር ልንገርህ፣ በእናትህ ያለ ስራ ክርስቶስ ያድናል እኮ በእውቀት ነው እኮ የማወራው እኔ ስለማውቃቸው እኮ ነው። የትም አታውቃቸውም፣ ጀግኖች ናቸው። አንድ ነገር የምነግርህ ነገር እነሱ መጽሐፍ ቅዱሳዊ በሆነ መንገድ ቻሌንጅ እያደረጉ ነው። ኖ እነግርሃለሁ፣ እኔ ምንም እውቀት የለም። ለዛ ነው አሁን ቻሌንጅ ውስጥ ያለው እንጂ አንተ መናገር እየጠበቅህ ያለው ነገር ወንድሜ እኔ የለኝም። ከ2 ሰዓት ከ3 ሰዓት በላይ እየተናገርክ ያለው ነገር አንድና አንድ ነው። እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል። አንተስ ምን ትላለህ? አንተ መጽሐፍ ቅዱሳዊ በሆነ መንገድ አንተ ምን ትላለህ? እሱን አሳየን እስቲ። ገብቷል? አንተ አሁን እኔ ቻሌንጅ ታደርጋለህ ብዬ እየጠበቅኩ ያለው አበባ እየሰጡ ስለሆነ አሁን በደንብ ደግፋቸው። አበባ እየሰጡ ነው ወዳጅ። አንተ ማለት ነው ይሄ ከሰፈር ተርካስ አሁን የሆነ ነገር አልወጣም። ውጣና ከሪሊጅን ወጥተህ መጽሐፍ ቅዱስ አንተ በክርስቶስ ኢየሱስ ያለው ድህን ያለማንም አጋዥነት ምንድን ነው የሚለው? የሚገርም ነው ግን በጣም አሁን አንተ እያስባቸው ያሉት ሀሳብ ትክክል አይደለም።